አንዳንዶች ትንቢት በጣም ያስፈራል፣ የዮሐንስ ራእይ በጣም ኮምፕሊኬትድ ነው የሚል መረዳት አላቸውና ከዚህ የተነሳ አስተማሪዎች ፓስተሮች እንኳን አያስተምሩም በቤተክርስቲያናቸው። ስለዚህ ቢዝነስ አላወራም ይላል። ምክንያቱም እኔ የተጠራው ተስፋ ልናገር ብቻ ነው ይላሉ። ኖ ለማስጠንቀቅም ጌታ አደራ ብሎናል። ሰዎች ወደ ሲኦል እንዳይገቡ ማስጠንቀቂያ ልንሰጣቸው ያስፈልገናል። ስለዚህ የቅዱሳን መነጠቅና የአመፀኛው ሰው ወይም የጸረ ክርስቶስ መምጣት የተነገረው ለ3 ወር ክርስቲያኖች ነው። ብዙ ምን ነግራችሁ ነገር አለን። ስለዚህ ሌላ ነገር ለማውራት መድረካችን ጊዜ የለው። ኦንላይን ብዙ ጊዜ ተናግሬዋለሁ። ከኮሮና ሲዝን በኋላ የሆነ ነገር የተለወጠ ነገር አለ። ስፒሪቹዋሊ አየሩ ላይ የተለወጠ ነገር አለ። በቤተ ክርስቲያን ውጊያ ላይ በአገልጋዮች ላይ እየወጣ ያለው ነገር ፍጥጥ ብሎ አመጽ እየወጣ ነው ያለው። የክደት መንፈስ እየወጣ ነው ያለው። አንታይ ክራይስት ስፒሪት ቤተ ክርስቲያንን ፊት ለፊት እየተፋለማት የወጣበት ጊዜ ነው። ስለዚህ መጨረሻው እንደደረሰ እንድናውቅ ከትንቢት አንጻር ዘመንን እንድንመረምር ጌታ ይፈልጋል። ወገኖቼ ሆይ ወደ ቸርች መተን ሁሉ ጊዜ ይደረግልሃል፣ ትጥሳለህ፣ ትጠረምሳለህ፣ ታገኛለህ፣ ገንዘብ በኪስ አሁን ጠብ ይላል፣ ብር ሊገባልህ ነው አካውንት ውስጥ የሚለውን ነገር ሰዎች ለምንደው ይሄንን የተባረከ ተስፋ ሲነገራቸው በጣም በቃ ልባቸው ውድቅ ይልባቸዋል። ወገኖቼ ሆይ ባህር ትሻገራለህ ተብሎ ተተንብዮላችሁ መጥታችኋል። እንኳን ደስ አላችሁ። አለቀ። የተባረከ ተስፋ ብሎ መጽሐፍ ቅዱስ የሚናገረው ግን ስለኛ ኪስ፣ ስለኛ ዋለት፣ ስለኛ አካውንት አይደለም። የተባረከው ተስፋ የናዝሬቱ የኢየሱስ ክርስቶስ ዳግም መምጣት ነው። ይሄ ሀብታችሁ ነው። ማንም አይንካባችሁ። የሚያዘምራችሁ፣ የሚያጸልያችሁ፣ የሚያተጋችሁ፣ እንድትሮጡ የሚያደርጋችሁ፣ አንድ ቀን በፊቱ ቆማለሁ ብላችሁ ስታስቡ የተሰጣችሁን መክሊት በትክክል ኢንቨስት እንድታረጉ የሚያደርጋችሁ፣ ሞቲቬት የሚያደርጋችሁ ምጽአቱ ነው። እንደውም ጌታ ምን አለ? እገላቸዋለሁ፣ ልጆቿን እገላለሁ፣ እሷን ባልጋ ላይ ጥላታለሁ ብሎ ጀጅመንት ሲናገር ትመለከታላችሁ። ይሄ በወንጌላት የምታዩት ኢየሱስን በራእይ ውስጥ አትመለከቱም። በወንጌላት ውስጥ የምትመለከቱት ኢየሱስ ሲናገር እንኳን የድምፁ ቶን ለየት ይላል። እውነት እላችኋለሁ ድምፄን ብትሰሙ እንዲህ ብታረጉ ለስልስ ያለ ነው። እንደ በግ ሆኖ ነው የመጣው። ራእይ ላይ ስትመለከቱት ግን አንበሳ ሆኖ ነው የምትመለከቱት። ብረት በትር ይዞ ነው የምትመለከት። ከአፉ የተሳለ ሰይፍ ሲወጣ፣ አይኖቹ እንደ እሳት የሆኑ፣ እግሮቹ እንደ ናስ የጋሉ፣ ጸጉሮቹ ነጭ የሆነ፣ ፊቱ የሚያበራ እንዲህ አይነት ያለው ግሎሪየስ የሆነ ትልቅ ቢንግ ነው የምትመለከት። ሲመጣ ተራሮች ይንቀጠቀጣል። ደብረ ዘይት ተራራ 2 ቦታ ይሰነጠቃል። አርማጌዶንን ጸጥ ያደርገዋል በስልጣኑ። ምድርን ለ1000 ዓመት በብረት መንግስት ይገዛታል። አዲስ ሰማይ ከዛ በኋላ 1000 ዓመቱ መንግስት እንዳለቀ አዲስ ሰማይ አዲስ ምድር ይሆናል ይላል መጽሐፍ። አሁን የቤተ ክርስቲያን ዕድሜ ወይም የቤተ ክርስቲያን ዘመን ሊያልቅ የቀረው በጣም ጥቂት ይመስላል። ማንም ቁጥሩን አያውቅም። ምክንያቱም በራፕቸር ወይንም በንጥቀት የሚፈጸም ስለሆነ። ወገኖቼ ሆይ ንጥቀት ከሆነ በኋላ የበጉ ሰርግ ራት ወይንም የአክሊል ሽልማት የሚሆንበት ንጥቀት ይሆናል። ይሄ ከሆነ በኋላ ግን በምድር ላሉ ወዮላቸው። ይሄ 70ኛው ሱባኤ ይሆናል። የሰማያዊ ተስፋ ዩቲዩብ ቻናል ቤተሰቦቻችን እንደምን ቆያችሁ? በዛሬው ልዩ ዝግጅታችን በፓስተር አስፋው በቀለ የተሰጠው ይህ ትምህርት በዋናነት የሚያተኩረው ስካቶሎጂ ወይም ነገረ ፍጻሜን በሚባለው የመጽሐፍ ቅዱስ ክፍል ላይ ሲሆን የዘመናት ፍጻሜን፣ የክርስቶስን ዳግም ምጽአት፣ የቅዱሳንን መነጠቅና ከዳግም ምጽአት ጋር ተያይዘው የሚመጡ ክንውኖችን የሚያብራራ ጥልቅ ትንቢታዊ ትምህርት ነው። ትንቢትን ማጥናት የዘመኑን ምልክቶች ለመረዳት የመጨረሻው ዘመን እንደደረሰ ለማወቅና በክርስቶስ ዳግም መምጣት ተስፋ ውስጥ ለመጽናት እጅግ አስፈላጊ መሆኑ በፓስተር አስፋው በቀለ ተገልጿል። በተለይ አሁን ባለው ጊዜ የክህደት መንፈስና የጸረ ክርስቶስ አስተሳሰቦች እየሰፉ በመሆናቸው አማኞች በቃሉ ላይ ተመስርተው የኢየሱስን ዳግም ምጽአት መጠበቅ እንዳለባቸው ተመክሯል። ትምህርቱ በተለይ ትንቢተ ዳንኤልን፣ የማቴዎስ ወንጌል ምዕራፍ 24ን፣ የተሰሎንቄ መልእክት
መልእክቶችንና የዮሐንስ ራእይን እንደ ዋና ምንጭ ይጠቁማል። እነዚህ መጻሕፍት ስለ ክርስቶስ ዳግም ምጽአት፣ ስለ ቅዱሳን መነጠቅ፣ ስለ ጸረ ክርስቶስ መምጣትና ስለ መከራው ዘመን የያዕቆብ መከራ በግልጽ እንደሚያስተምሩ ተብራርቷል። የዮሐንስ ራእይ መጽሐፍ በ3 ዋና ዋና ክፍሎች የተከፈለ መሆኑ በውስጡ አካቷል። ምዕራፍ 1 ስለ ኢየሱስ ክርስቶስ የተመለከተው ራእይ ያየውን፣ ምዕራፍ 2 እና 3 ስለ 7ቱ አብያተ ክርስቲያናት ዘመን አሁን ያለውን፣ ከምዕራፍ 4 እስከ 22 ገና ያልተፈጸሙና ወደፊት የሚፈጸሙ ትንቢቶችን ሊሆን ያለውን ይናገራል። ይህ ዘመን ካለፈ በኋላ ክርስቶስ በክብር እንደሚመለስ፣ የሺህ ዓመት መንግስት እንደሚመጣና በመጨረሻው አዲስ ሰማይና አዲስ ምድር እንደሚፈጠር የክርስቲያኖች ትክክለኛ ተስፋ በምድራዊ ጥቅም ላይ የተመሰረተ ሳይሆን የናዝሬቱ ኢየሱስ ክርስቶስ ዳግም መምጣት እንደሆነ፣ ይህ ተስፋ አማኞችን በችግር ጊዜ የሚያጸና፣ ለጸሎትና ለትጋት የሚያነሳሳ እንዲሁም እውነተኛውን የእግዚአብሔር ቃል እንዲይዙ የሚያደርግ መሆኑ አጽንኦት ተሰጥቶታል። ይህ ትምህርት አማኞች በዘመኑ ላይ የተጻፈውን በመረዳት በቃሉ ላይ ተመስርተው ራሳቸውን እንዲያዘጋጁና ትኩረታቸውን ወደ ዘላለማዊ ተስፋ እንዲያደርጉ የሚያሳስብ ነው። ያላችሁን መልእክት ሆነ ጥያቄ እንዲሁም ፍቅራችሁን በኮመንት ገለጹልን። እስከ መጨረሻው እንድትከታተሉን እኛም በጌታ ፍቅር እንጋብዛችኋለን። ጌታ እናመሰግናለን። ስለዚህ በዚህ በህብረት ባላችሁበት ጊዜ ላይ አብሬያችሁ ልካፈል የመጣሁት በትንቢተ ዳንኤል ላይ ያለ ትምህርት ነው። በትንቢተ ዳንኤል ላይ ያለው ትምህርት ትንቢታዊ ትምህርት ነው። ስለዚህ ኤስካቶሎጂ የሚል ቃል አለ። ኤስካቶሎጂ የሚለው ቃል የሁለት ቃሎች ድምር ነው። ዘመነ ፍጻሜ ማለት ነው። ኤስካቶስ ማለት ፍጻሜ ማለት ነው። ሎጂ ማለት ደግሞ the study of ወይንም ደግሞ ጥናት ወይንም ትምህርት ማለት ነው። ስለዚህ ኤስካቶሎጂ ወይንም ዘመነ ፍጻሜ፣ ስነ ፍጻሜ፣ ግዕዝ አዋቂዎች ደግሞ ነገረ ፍጻሜ ብለው ይተረጉሙታል ኤስካቶሎጂ የሚለውን ቃል። ብዙ አስተማሪዎች ተነስተዋል በዚህ ዘመን። ይህን ትምህርት በጣም አስፈላጊ ነው ብዬ ማስበው ጌታ ይህንን ወደዚህ ሲልከኝ ጌታ የነገረኝ 15 የአውሮፓ ከተሞች አሉ አለኝ። ይህንን መልእክት ማድረስ ያለብኝ። ስለዚህ ማድረስ ስላለብኝ ጌታ የላከኝ ቃል ስለሆነ ነው። ክብር ለእግዚአብሔር ይሆን። ጌታ እናመሰግናለን። እና የትንቢትን መጽሐፍ ስታጠኑ የመጽሐፍ ቅዱስ ክፍሎች አሉ ስለ ትንቢት የሚናገሩ። በትንቢተ ዳንኤል ምዕራፍ 2፣ ምዕራፍ 7፣ ምዕራፍ 9፣ ምዕራፍ 12 ታገኟቸዋላችሁ። እነዚህ በሙሉ ትንቢቶች ናቸው። የተፈጸሙ አሉ፣ ያልተፈጸሙ ትንቢቶች አሉ። እና በተለይ ትንቢተ ዳንኤልን ስትመለከቱ ሊመጡ ያሉ የዓለም መንግስታትና ስለ ሰባው ሱባኤ የሚናገረዋል። ሌላው የጌታ ትምህርት አለ። ጌታ በማቴዎስ 24 ላይ በደብረ ዘይት ተራራ ላይ ያለ እስቲ ንገረን ፍጻሜው መቼ ይሆናል ባሉት ጊዜ ጌታችን ኢየሱስ ክርስቶስ በማቴዎስ 24 ላይ የዘመኑን ምልክቶች ነገራቸው። የመምጣት ምልክቱ ምንድነው አሉት። የንጥቀት ምልክት አይደለም። በነገራችን ላይ ለንጥቀት የተሰጠ ምልክት የለም። ለዳግም ምጽአት ግን የተሰጠ ምልክቶች አሉ። ጌታ ኢየሱስ የተናገረው ስለ ዳግም ምጽአቱ ሁለተኛ በሚመጣበት ጊዜ ያሉትን አንዳንድ ፕሪኮንዲሽንስ እነሱን ነበር እየተናገረ ያለው። ይህንን ትንቢት ሲናገር ዳንኤል ብቻ አይደለም፣ ጌታችን ብቻ አይደለም። ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4፣ አንደኛ ተሰሎንቄ ምዕራፍ 2 ላይ ይህንን የትንቢት ቃል ይነግረናል። ስለ ቅዱሳን መነጠቅ የሚናገረው መልእክት አለ። አሁን ላይ ብዙ አስተምህሮቶች አሉ። ምናልባት ትምህርት መሃል ላይ ያነሳዋለሁ። ሐለፋውያን ወይንም ፕሬተሪስት የሚባሉ አስተማሪዎች አሉ። የፕሬተሪስት አስተማሪዎች ምንድነው? ኢየሱስ መጥቷል፣ በ70 ዓመተ ምህረት መጥቷል ብለው ነው የሚያስተምሯቸው። እና የዮሐንስ ራእይ ለኛ ምንም ፋይዳ የለውም። ይህንን ነው የነሱ አስተምሯቸው። ነገር ግን ጌታችን ኢየሱስ ክርስቶስ ሲመጣ እነሱ እንደሚሉት ልክ ኢየሱስ ሲወለድ አይሁዶች ሚስ እንዳደረጉት ልክ እንደዚሁ ኢየሱስ ክርስቶስ ዳግም መምጣቱንም ቤተክርስቲያን ሚስ አድርገዋለች ብለው ነው የሚያስተምሩት። አንፎርቹኔትሊ በጣም ብዙ ኢትዮጵያውያን ፓስተሮች በዚህ በሽታ ተነድፈዋል። ስለዚህ ምን ወደ ውስጣችሁ እንደሚገባ ተጠንቀቁ። የተባረከው ተስፋችን የናዝሬቱ ኢየሱስ ወዘ እነሱ ይመኑት አይመኑት ጌታ በክብር ይመጣል። አሜን አሜን። የተባረከውን ተስፋችንን ዲፌንድ እናደርጋለን። ያንን እውነት አስተምራችኋለሁ ዛሬ። ስለዚህ የጳውሎስ መልእክቶች ተሰሎንቄ ላይ ምዕራፍ 4፣ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ስለ መነጠቅና ስለ አመፀኛው ሰው ስለ አንታይ ክራይስት ስለ ጸረ ክርስቶስ የሚናገረው ክፍል አለ። ሐዋርያው ጳውሎስ ይህንን ደብዳቤ ሲጽፍላቸው ገና የ3 ወር ክርስቲያኖች ናቸው። አንዳንዶች ትንቢት በጣም ያስፈራል፣ የዮሐንስ ራእይ በጣም ኮምፕሊኬትድ ነው የሚል መረዳት አላቸውና ከዚህ የተነሳ አስተማሪዎች ፓስተሮች እንኳን አያስተምሩም በቤተ ክርስቲያናቸው።
እና አንዳንድ ትልቅ ፓስተሮች በአሜሪካን ሀገር ያሉ ምሁር የተባሉ ፓስተሮች ስለዚህ ቢዝነስ አላወራም ይላል። ምክንያቱም እኔ የተጠራው ተስፋ ልናገር ብቻ ነው ይላሉ። ኖ ለማስጠንቀቅም ጌታ አደራ ብሎናል። ሰዎች ወደ ሲኦል እንዳይገቡ ማስጠንቀቂያ ልንሰጣቸው ያስፈልገናል። ስለዚህ የቅዱሳን መነጠቅና የአመፀኛው ሰው ወይም የጸረ ክርስቶስ መምጣት የተነገረው ለ3 ወር ክርስቲያኖች ነው። ገና የደቀ መዝሙር ትምህርት በትክክል ላልተማሩ የተሰሎንቄ አማኞች ሐዋርያው ጳውሎስ ስለ ኢየሱስ ክርስቶስ ዳግም መምጣት፣ ስለ መነጠቅ፣ ስለ ጸረ ክርስቶስ ያስተማራቸው ጳውሎስ ነው። እግዚአብሔር ስም የተባረከ ይሁን። ሌላው ጴጥሮስ ነው። ወንድማችን ጴጥሮስ ደግሞ በሁለተኛ ጴጥሮስ ምዕራፍ 3 ላይ ዓለም በእሳት እንደምትጠፋ አዲስ ፍጥረት እንደሚኖር መጽሐፍ ቅዱስ ያስተምረናል። ይህንን ይነግረናል ጴጥሮስ። ከሁሉ ደግሞ በደንብ አድምቆ የሚነግረን 5 የአዲስ ኪዳን መጽሐፍትን የጻፈ ማን ነው? ብታስታውሱ ሰዎች ካላችሁ ጥሩ የመጽሐፍ ቅዱስ ተማሪዎች፣ 5 የአዲስ ኪዳን መጽሐፍትን የጻፈ ዮሐንስ የዘብዴዎስ ልጅ ዮሐንስን ወንጌል አንደኛ፣ ሁለተኛ፣ ሶስተኛ ዮሐንስን መልእክቶችን የጻፈ ተሴም ታይም ደግሞ ዮሐንስን ራእይ የጻፈ ዮሐንስን ወንጌል የጻፈ እሱ ነው። እሱ ዮሐንስ የዘብዴዎስ ልጅ እነዚህን 5 መጽሐፎችን ጽፏል። እና ዮሐንስ ራእይ ላይ ከምዕራፍ 4 እስከ 22 ድረስ ገና ያልተፈጸሙ ትንቢቶችን ትመለከታላችሁ። ሊፈጸሙ አሉ። ከንጥቀት በኋላ በሰባኛው ሱባኤ ላይ የሚፈጸሙ ትንቢቶች አሉ። ስለ እነዚህ ትንቢቶች የተናገረው አለ። ስለ መከራው ዘመን ብዙ ጊዜ የመከራው ዘመን የሚመስለን የክርስቲያኖች መከራ ነው። መጽሐፍ ቅዱስ ግን የያዕቆብ መከራ ብሎ ነው የሚጠቅስ። ያዕቆብ ብሎ የሚናገረው ስለ እስራኤል ነው የሚናገር። የእስራኤል መከራ እንጂ የቤተ ክርስቲያን መከራ አይደለም። ስለ እሱ እንማራለን። ልዩነት ሊኖረን ይችላል። በዛ ሐሳብ ውስጥ እንሄዳለን። ሌላው የክርስቶስ በድል መምጣት፣ ስለ ዘላለም መንግስት፣ የ1000 ዓመት መንግስት በምድር ላይ ስለመሆኑ፣ ከዛም ደግሞ የዘላለም መንግስት እንደምትመጣ መጽሐፍ ቅዱስ ይነግረናል። ብዙ ምን ነግራችሁ ነገር አለን። ስለዚህ ሌላ ነገር ለማውራት መድረካችን ጊዜ የለው። ያላስተማርናችሁ ብዙ እውነቶች አሉ። ክብር ለእግዚአብሔር ይሁን። እሺ ለምንድነው ትንቢትን የምናጠናበት ምክንያት ብለን ከጠየቀን ትንቢትን የምናጠናባቸው ብዙ ምክንያቶች አለን። አንደኛ የዘመኑን ጊዜ ለማወቅ መጽሐፍ ቅዱስ ምን ይላል? የይሳኮር ልጆች ጠቢባን ነበሩ። ዘመኑን ምን ያደርጉ ነበር? ይመረምሩ ነበር። በቁጥር 200 ነበሩ። ከጥቂት ጊዜያቶች በኋላ ቁጥራቸው እየጨመረ መጥቷል። በጣም ትንሽ ናቸው፣ 200 ናቸው። በዳዊት መንግስት ውስጥ አማካሪዎች ናቸው። ስፒሪት ሌድ የሆነ ዘመን እንዲሰኑ ማለት መንፈስ ነዳሽ የሆነ ዘመንን መረዳት። ዘመኑ ላይ ምንድነው የተጻፈው? ዘመኑ ምን እየሆነ ነው ያለው? እንደ ድሮ የምትመላለሱ ከሆነ ኦንላይን ብዙ ጊዜ ተናግሬዋለሁ። ከኮሮና ሲዝን በኋላ የሆነ ነገር የተለወጠ ነገር አለ። ስፒሪቹዋሊ አየሩ ላይ የተለወጠ ነገር አለ። በቤተ ክርስቲያን ውጊያ ላይ፣ በአገልጋዮች ላይ እየወጣ ያለው ነገር ፍጥጥ ብሎ አመጽ እየወጣ ነው ያለው። የክደት መንፈስ እየወጣ ነው ያለው። አንታይ ክራይስት ስፒሪት ቤተ ክርስቲያንን ፊት ለፊት እየተፋለማት የወጣበት ጊዜ ነው። ስለዚህ መጨረሻው እንደደረሰ እንድናውቅ ከትንቢት አንጻር ዘመንን እንድንመረምር ጌታ ይፈልጋል። ወገኖቼ ሆይ ወደ ቸርች መተን ሁሉ ጊዜ ይደረግልሃል፣ ትጥሳለህ፣ ትጠረምሳለህ፣ ታገኛለህ፣ ገንዘብ በኪስ አሁን ጠብ ይላል፣ ብር ሊገባልህ ነው አካውንት ውስጥ የሚለውን ነገር ሰዎች ለምንደው ይሄንን የተባረከ ተስፋ ሲነገራቸው በጣም በቃ ልባቸው ውድቅ ይልባቸዋል። ወገኖቼ ሆይ ባህር ትሻገራለህ ተብሎ ተተንብዮላችሁ መጥታችኋል። እንኳን ደስ አላችሁ። አለቀ። የተባረከ ተስፋ ብሎ መጽሐፍ ቅዱስ የሚናገረው ግን ስለኛ ኪስ፣ ስለኛ ዋለት፣ ስለኛ አካውንት አይደለም። የተባረከው ተስፋ የናዝሬቱ የኢየሱስ ክርስቶስ ዳግም መምጣት ነው። ይሄ ሀብታችሁ ነው። ማንም አይንካባችሁ። የሚያዘምራችሁ፣ የሚያጸልያችሁ፣ የሚያተጋችሁ፣ እንድትሮጡ የሚያደርጋችሁ፣ አንድ ቀን በፊቱ ቆማለሁ ብላችሁ ስታስቡ የተሰጣችሁን መክሊት በትክክል ኢንቨስት እንድታደርጉ የሚያደርጋችሁ፣ ሞቲቬት የሚያደርጋችሁ ምጽአቱ ነው። ይሄ ካባችሁ ለታ 70 ዓመተ ምህረት ላይ መጥቷል ብሎ አንድ የተፈላሰፈ ሰባኪ መቼም አሁን የተገዛች ፒኤችዲ በየቦታው አለች። ይመጡና ይነግሩናል፣ ተፈጽሟል ይሉናል። ይሸጣል ፒኤችዲ በዚህ ዘመን ምንም ችግር የለም። ከአንድ ብዙ ሊኖረን ይችላል፣ ቁጥሩን አንነግራችሁም። ግን ነግራችኋለሁ፣ የሚያዋጣችሁ እውነት የእግዚአብሔር እውነት ነው። ይሄ ዘላለማዊ እውነት ለዘላለም አይሻርም፣ በምሁራን አይሻርም፣ በአዋቂዎች አይሻርም። ይሄ ያለና የሚኖር የተናገረው ሕያው ቃሉ ነው።
ሌላ ሁሉ ጥርግ ብሎ ያልፋል። this is the foundation። በዚህ እውነት ላይ ነው የምንማረው። ክብር ለእግዚአብሔር ይሁን። ለዚህ ቃሉን እውነተኛነት ምንመረምረው እንደ ሊትመስ ፔፐር። በኬሚስትሪ አንድ ነገር አልካላይን ነው ቤዝ ነው የተለያየ ነገር የኬሚካል አይነቶችን ለመለየት የምትጠቀሙት ሊትመስ ፔፐር ይባላል። ሊትመስ ፔፐሩ ላይ ጠብ ስታረጉበት ምን እንደሆነ አሲዲውን ቤዝ ይነግራቸዋል። ልክ እንደዛ ዘመኑን ቴስት የምታረጉት በዚህ ቃል ነው። ይሄ ቃል ይመዝናል። አንዳንዶችን ያቀላቸዋል፣ አንዳንዱን ያከብደዋል። ይለፍ ይላል፣ ይቆም ይላል። ወሳኝ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ስለዚህ የቃሉን ከፍታውን ወይም ክብሩን ልናውቀው ይገባል። የቃሉን ተአማኒነት እንድናውቀው እግዚአብሔር ይህንን የትንቢት ቃል እንድናስተምረው ይፈልጋል። ሌላስ በመከራ ውስጥ ላለው መጽናናት ነው መምጣቱ። ጅማ እያገለገልኩ አንዲት ከፊት ተቀምጣለች። ልክ አገልግሎቴን ሲጨርስ ወደፊት ቀጥታ መጣችና ፓስተር አለች፣ የማልፍበት ነገር ብላ መዓት ነገር እንዳለ ተገረችኝና ግን አለች ይህን የመምጣት ወንጌል የምጽአት ወንጌል እየነገር ግሬን ናቅኩታለች። ሃሌሉያ። በልጄ ያልፋለሁ፣ በቤቴ ያልፋለሁ፣ በትዳሬ ያለ፣ በኢኮኖሚ ያለ፣ በጤናዬ ያለ ግን ዲስፓይት ኦል ዲስ ከዚህ ሁሉ ባሻገር ግን ለካ ኢየሱስ ይመጣል። ለካ ጌታ ያሳርፈናል። ለካ የዘላለም ሕይወት አለን። እስቲ አሜን በሉ። እስቲ ስለ ዳንኩ አመሰግናለሁ ብላችሁ በጭብጨባ ለጌታ ስለ መዳናችሁ አመስግኑ። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። ለዚህ በመከራ ላሉ መጽናናት እንዲሆን እንሰብክላችሁ። በወህኒ ላሉ፣ በበሽታ ላሉ፣ በየሆስፒታሉ ለሚንከራተቱ፣ በብዙ ስቃይ ላሉ ይሄ ተባረከ ተስፋ ሊነገራቸው ያስፈልጋል። ሌላ የበለጠ እንድንተጋ እንድንጸልይ፣ በቤተ ክርስቲያን ፓሽን እንዲመለስ፣ ጸሎት ወደ ቦታው እንዲመለስ፣ አዳር ጸሎት እንዲመለስ፣ አገልጋዮች የጣሉትን እንዲያነሱ፣ ትጋት እንዲመለስላቸው በጣም አጥብቀን ልናስተምረው ይገባል። የመጨረሻውን ዘመን ወንጌል ወገኖች ሆይ መከራ ውስጥ ያሉ በተስፋ እንዲጸኑ የትንቢት ፍጻሜን ደግሞ በዓይናችን እየተመለከትን ለካ ቃሉ እውነተኛ ነው ይኸው ተፈጸመ እያለን እንድንመለከት ቃሉን ልናውቀው ያስፈልገናል። ወገኖች ሆይ ይህንን ካልኳችሁ ስለ አንዳንድ ቻርቶችን ዝም ብዬ አልፋለሁ። የዮሐንስ ራእይ በሶስት ከፍዬ ብዙ ጊዜ አስተምራለሁ። ብዙ የመጽሐፍ ቅዱስ አስተማሪዎች ይህንን ያደርጋሉ እና የዮሐንስ ራእይ ምዕራፍ 1 ላይ የሚናገረው ቃል አለ። ያየኸውን፣ አሁን ያለውን፣ ሊሆን ያለውን እነዚህ ሶስት ቃላቶች ይጠቀማል ዮሐንስ እና የዮሐንስ ራእይ ምዕራፍ 1ን ያየኸውን በሚለው ካታጎራይዝ ብታደርጉት አሁን ያለውን የሚለውን ዮሐንስ የነበረበትን ምዕራፍ 2ና 3ን የቤተ ክርስቲያንን ዘመን ወይንም ደግሞ እነዛን ሰባቱን አብያተ ክርስቲያናትን የሚመለከት ከዛ በኋላ የምትመለከቱት ከምዕራፍ 4 እስከ 22 በዮሐንስ ራእይ የምትመለከቱት ይሄ ሊሆን ያለው ትንቢታዊ ነው፣ ፊውቸሪስቲክ። ከዚህ ውስጥ የተፈጸሙ ጥቂቶች ሊኖሩ ይችላሉ። ነገር ግን ያልተፈጸመው 80% የሚሆነው ብዙ ያልተፈጸመ ትመለከታላችሁ ከምዕራፍ 4 እስከ 22 ማለት ነው። ስለዚህ ቀዳማዊ ምጽአቱ እንደሆነ ኢየሱስ ወደ አብ በአብ ቀኝ እንዳረገ አሁን ያለንበት የጸጋ ዘመን እንደሆነ እነዚህን ዘመናት በሙሉ ስትመለከቷቸው አሁን ያየኸውን ስለ ኢየሱስ ነው የተመለከተው። ምዕራፍ 1 ላይ እንደሞተ ሰው ሆኜ ወደቅሁ። ከዛ በኋላ ምዕራፍ 2 እስከ 3 የምትመለከቱት ሰባቱ አብያተ ክርስቲያኖችን ተራ በተራ ከኤፌሶን ጀምሮ እስከ መጨረሻው እስከ ሎዶቅያ ድረስ ኢየሱስ ክርስቶስ በመቅረዞቹ መካከል እየተመለከተ እየተዘዋወረ ይመለከታቸዋል፣ ይመዝናቸዋል። ስም አለ ሞተህማል ይለዋል አንዳንዱን ደግሞ ሊሞቱ ያሉትን ጥቂቶችን አጽናቸው ይላል። ሌላ መጨመርብህ የለህም ያለህን ነገር አጽና የሚላቸዋል። እንደነ ፊላዴልፊያ ያለው እንደነ በፖሊካርፕ ዘመን እንደሞተው ባሪያዬ እንደሞተበት ዘመን ላይ እንደተባለበት እንደ ሰምርኔስ ያለው እንደገና ደግሞ እነ ቲያጥሮን በጣም በቃ በዚህ በኤልዛቤል መንፈስ አዲክትድ የሆነ ቤተክርስቲያን በጣም ብዙ ሰውት የሆኑ ነቢያቶች የሞሉባት ቤተክርስቲያን በሯን ለሐሰት አስተማሪዎች የበረገደች ቤተክርስቲያን ጣዖት አምላኪዎች የገቡባት ቤተክርስቲያን ቲያጥሮን ቤተክርስቲያን እንደውም ጌታ ምን አለ? እገላቸዋለሁ፣ ልጆቿን እገላለሁ፣ እሷን ባልጋ ላይ ጥላታለሁ ብሎ ጃጅመንት ሲናገር ትመለከታላችሁ። ይሄ በወንጌላት የምታዩት ኢየሱስን እዚህ በራእይ ውስጥ አትመለከቱም። በወንጌላት ውስጥ የምትመለከቱት ኢየሱስ ሲናገር እንኳን የድምፁ ቶን ለየት ይላል። እውነት እላችኋለሁ ድምፄን ብትሰሙ እንዲህ ብታረጉ ለስልስ ያለ ነው። እንደ በግ ሆኖ ነው የመጣው። በግ ቁጣኛ አይደለም፣ የተረጋጋ ነው። ራእይ ላይ ስትመለከቱት ግን አንበሳ ሆኖ ነው የምትመለከቱት። ብረት በትር ይዞ ነው የምትመለከት። ከአፉ የተሳለ ሰይፍ ሲወጣ አይኖቹ እንደ እሳት የሆኑ እግሮቹ እንደ ናስ የጋሉ ጸጉሮቹ ነጭ የሆነ ፊቱ የሚያበራ እንዲህ አይነት ያለው ግሎሪየስ የሆነ ትልቅ ቢንግ ነው የምትመለከት። ሃሌሉያ።
እነዚህ ዘመናት ውስጥ ተመለከቱ አንድ የሚመጣ ዘመን አለ። ዮሐንስ የሚነግረን ይህንን ነው። ምዕራፍ 4 ላይ ሲደርስ ጠቅላላ ታሪኩ ሽፍት ያደርግና ሰማያዊ ነገሮች ማውራት ይጀምራል። በዙፋኑ ዙሪያ የሚሆኑት 24ቱ ሽማግሌዎች አክሊል እያወለቁ ሲሰግዱለት፣ እነዛ 24ቱ 12ቱ የእስራኤል ነገዶች 12ቱ የቤተ ክርስቲያን ደግሞ አባቶች ናቸው ተብሎ ይታመናል። አክሊላቸውን ኦልሬዲ ተቀብለዋል። ያ የሚያሳያችሁ ምንድነው? ያ ነው ወደዚህ ውጣ አላሳየ የሚለው በላይ ቤተ ክርስቲያን የሚኖራትን ክብር ከነገድ ከቋንቋ የዋጃቸውን ስለነሱ ነው የሚናገረው። ከምዕራፍ 4 እስከ 22 ቤተ ክርስቲያንን አንድም ቦታ ላይ አትመለከቷል። በዛ ቦታ ላይ የምትመለከቱት በመከራው ዘመን የዳኑ እነዛ 144,000 ታያላችሁ። እነዛ የበጉ ሐዋርያት የተባሉትን በዛ ዘመን ላይ የታተሙትን ነው የምትመለከቱት እንጂ በክርስቶስ ደም የተዋጀችው ቤተ ክርስቲያን ምዕራፍ 4 ላይ ራፕቸር ያገኛታል። ስለሱ ዲቴይል እንነጋገራለን። መግቢያ ነው እየሰጠዋችሁ ያለው። ስለዚህ ዳግም ምጽአት ከመሆኑ በፊት በዳግም ምጽአትና በንጥቀት መካከል መጽሐፍ እንደሚያስተምረን የመጨረሻው 70ኛው ሱባኤ ይሆናል። 70ኛው ሱባኤ ያዕቆብ መከራ ይሆናል። ስለ ሱባኤ አቆጣጠር አሳያቸዋለሁ። ስለ ተናገረዋል 70 ሱባኤ ይሆናል ይለዋል እና ከ70 ሱባኤ ውስጥ እስካሁን 69ኙ ተፈጽመዋል። አንድ ሱባኤ ይቀራል። ያንን ሱባኤ እንዴት ነው የሚሰላው? እሱን ካልኩሌሽኑን እንመለከታለን። ከዛ በኋላ 70ኛው ሱባኤ እንዳለቀ መጽሐፍ የሚነግረን ጌታችን ኢየሱስ ክርስቶስ በክብር ይመጣል። እግሮቹ በደብረ ዘይት ተራራ ላይ ይቆማል። አንዳንዶች ኢየሱስ በስውር መጥተዋል ብለው ይነግሩናል። ኖ ኢየሱስ ሲወለድ ያው በግልጽ እኮ ሰዎች እያዩት የሚታወቅ ፊዚካል ሆኖ ነው የተወለደው። ሲመጣም ኢየሱስ ፊዚካሊ በአካል ነው የሚመጣው። አሜን አሜን። የወጉት ሁሉ ምን ያደርጉታል? ያዩታል። ብዙ አስተምሮች ስላለ ነው መጋፈጠው። እንደዚህ አይዟችሁ፣ ብዙ በቪዲዮም እንዲመለከቱት ብዙ አስተምሮቶች። ኢየሱስ በስውር መጥቷል ነው አልመጣም። ኢየሱስ ግን ይመጣል። ኢየሱስ አሜን አሜን። ሲመጣ ተራሮች ይንቀጠቀጣሉ። የደብረ ዘይት ተራራ 2 ቦታ ይሰነጠቃል። ሃሌሉያ። አርማጌዶንን ጸጥ ያደርገዋል በስልጣኑ። ምድርን ለ1000 ዓመት በብረት መንግስት ይገዛታል። ስለ 1000 ዓመት መንግስትም እናወራለን በእነዚህ ሰሞን። በደም ተዘጋጁ። እስቲ የሚስማማ አሜን ይበል። አዲስ ሰማይ ከዛ በኋላ 1000 ዓመቱ መንግስት እንዳለቀ አዲስ ሰማይ አዲስ ምድር ይሆናል ይላል መጽሐፍ። በአዲሱ ሰማይ በአዲሱ ምድር አዲሲቱ ኢየሩሳሌም ከሰማይ ለባሏ እንደተሸለመ ሙሽራ ሆና ከሰማይ ትወርዳለች ይላል። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። በዛ ልብሳቸውን ያጠቡ ይገባል፣ በደሙ የተዋጁ ይገባል፣ የበጉን ዜማ የሚዘምሩ ይገባል። እስቲ አሜን በሉ። እሺ፣ ስለ ዲስፔንሴሽናል ወይንም ደግሞ ስለ ቅድመ የመከራ ዘመን ንጥቀት ትንሽ ልንገራችሁ። አሁን ያለንበት ዘመን የቤተ ክርስቲያን ዕድሜ ይባላል። አሁን የቤተ ክርስቲያን ዕድሜ ወይንም የቤተ ክርስቲያን ዘመን ሊያልቅ የቀረው በጣም ጥቂት ይመስላል። ማንም ቁጥሩን አያውቅም። ምክንያቱም በራፕቸር ወይንም በንጥቀት የሚፈጸም ስለሆነ። ወገኖች ሆይ ንጥቀት ከሆነ በኋላ የበጉ ሰርግ ራት ወይንም የአክሊል ሽልማት የሚሆንበት ንጥቀት ይሆናል። ይሄ ከሆነ በኋላ ግን በምድር ላሉ ወዮላቸው። ይሄ 70ኛው ሱባኤ ይሆናል። ከ70ኛው ሱባኤ በኋላ ጌታችን ተመልሶ ይመጣል። 1000 ዓመት መንግስት ይጀምራል። ከዛ በኋላ የነጩ ዙፋን ፍርድ ይሆናል ከ1000 ዓመት መንግስት። ይህንን ካልኩኝ በኋላ ቅድም እንዳልኳችሁ አዲስ ሰማይ አዲስ ምድር ይሆናል። ይህንን ትንቢቶች በሙሉ እንዲሁ በዳሰሳ የምታውቁት ይመስል ዛሬ ዙም አድርገን ልንገባ የምፈልገው አሁን ትንቢተ ዳንኤል ላይ። በትንቢተ ዳንኤል ላይ ምሁራኖች ብዙ የሚሰጡት አስተያየቶች አሉ። አንዳንዶቹ የዳንኤልን መጽሐፍ የማይቀበሉበት ምክንያት አላቸው። ሌላው ይሄ መጽሐፍ የትንቢትን መጽሐፍ ነው፣ የታሪክን መጽሐፍ ነው። ታሪካዊ ይዘት አለው። ሲጀምር በተለይ በጣም ሂስቶሪካል የሆነ ነገር ነው የሚናገረው። ስለ ምርኮ ዘመን ያወራል። በማዘመን ምን ምርኮ ሆነ፣ ዳንኤል ወደዚህ ሄዱ ወደዛ ሄዱ፣ በቤተ መንግስት እንደዚህ ሆነ፣ ናቡከደነጾር የሚባል ንጉስ ነበረ። ትርክትና ታሪክ ነው የሚመስለው። እዛ ላይ ስትመለከት የታሪክ መጽሐፍ ብቻ ሳይሆን የዳንኤል መጽሐፍ የትንቢትም መጽሐፍ እና ብዙዎች ይህንን በሁለት ከፍለው የሚመለከቱት ለዚህ ነው። ከምዕራፍ 1 እስከ 6 የመጀመሪያው ክፍል ነው። ይሄ በባቢሎን በፋርስ ቤተ መንግስት ውስጥ የነበረውን የዳንኤልና የጓደኞቹን ህይወት የሚተርክ ህይወት ምንድነው የተፈጠረው በዛ በእምነታቸው በመጽናታቸው የተቀበሉትን መከራ ወደ አንበሶች ጉድጓድ መጣላቸው፣ እንደገናም ደግሞ በሚነድ እሳት ውስጥ መጣላቸው። እነዚህ ታሪኮች በቃ ለተገፉ መከራን ለሚቀበሉ መጽናናት እንዲሆን የተጻፈ ታሪካዊ ነገር ትመለከታላችሁ። ሁለተኛው ክፍል ላይ ስትመጡ ግን ከምዕራፍ 7 እስከ 12 ላይ ስትመለከቱ ስለ ወደፊቱ ዓለም ነው የሚናገረው። ዳንኤል እንኳን ስላላየው ዓለም
ዳንኤል ራሱ የሚያስገርም አይነት ትንቢት ነው የተናገረው። ብዙ ምሁራኖች እዚህ ነው ችግራቸው ያለው እዚህ ጋር እና ይሄ አፖካሊፕቲክ ሊትሬቸር ይባላል ወይንም ደግሞ ትንቢታዊ መጽሐፍ በውስጡ ስለ ዘመን ፍጻሜ፣ ስለ እግዚአብሔር ፍርድ፣ ስለ ተለያዩ ነገሮች ቀደም እንዳልኳችሁ የምሁራን ልዩነት አለ። በአንድ ነገር ላይ መቼም ሁላችንም የተለያየ አመለካከት ይኖር እና የምሁራን ልዩነቶች አሉ፣ የመረዳት ልዩነቶች አሏቸው። ምክንያቱም ያልተፈጸመ ትንቢት ስለሆነ እና የተፈጸመ ጥቂቶች አሉ። በተለይ እነዚህ ትራዲሽናል ቪው እንደኔ አይነቶቹ ማለት ነው። ይሄ መጽሐፍ የተጻፈው ዳንኤል በመንፈስ ተረድቶ የጻፈው ነው። ትንቢታዊ መጽሐፍ ነው ብለን ነው የምንመለከተው ምናምነው። ስለዚህ መለኮታዊ መገለጥ አፖካሊፕቲክ የሆነ ትንቢታዊ የሆነ ልክ ዮሐንስ ራእይ ተመልክቶ እንደጻፈ ዳንኤልም ራእይ አይቶ ጻፈ ብለን ነው በመጽሐፉ የምንረዳው። ሌሎች ደግሞ አሉ ክርስቲያኖችም ሆነው አንዳንዶቹ ክሪቲካል ቪው ያላቸው እና እይታቸው ምን የሚል ነው? መጽሐፉ የተጻፈው በሁለተኛው ክፍለ ዘመን አካባቢ ነው። ስለዚህ ፕሮፌሲው አስቀድሞ የታየ ሳይሆን ከሆነ በኋላ ነው ታሪኩን የጻፈው። ምክንያቱም እንደዚህ ቱ ዘ ፖይንት ቀኑን ኢቭን አንዳንድ ቦታ ላይ ኢቭን የፋርስ ሰራዊት ለብሶት የመጣው ልብስ ሁሉ ቱ ዘ ፖይንት የሚናገርበት ቦታ አለ። እንዴት አንድ ነቢይ እንደዚህ ኤክስፕሊሲት የሆነ በጣም ዲቴይል የሆነ ትንቢት ሊመለከት ይችላል? ምክንያቱም እግዚአብሔር አይኑን ከከፈተለት በደንብ መመልከት ይችላል። የምሁራኖች አንዳንዱ ችግር ይሄ ነው። ፊት ለፊት የተቀመጠውን ለማየት በጣም ዙሪያ ገባውን ይሄዳል እና ቀጥተኛው መመልከት እግዚአብሔር አይንን ይከፍታል። እግዚአብሔር ትንቢትን ይሰጣል። እግዚአብሔር ዘመንን አቋርጦ የማሳየት የማየት ችሎታ አለ። ለእግዚአብሔር የሚሳነው ነገር የለምና። ስለዚህ ሁኔታው ካለፈ በኋላ ተጻፈ የሚለውን አንቀበለው እኛ አማኞች ማለት ነው። እና በጣም የሚገርመው በዚህ መጽሐፍ ላይ የምትመለከቱት ታማኝነታቸውን ሳይለቁ በባዕድ አገር በብዙ ተግዳሮት ውስጥ ሆነው ታማኝ ሆነው እግዚአብሔርን ስላገለገሉ ሰዎች ይናገራል። መጽሐፉ አንዱ የሚናገረው ስለ እግዚአብሔር የመጨረሻ አውቶሪቲ እግዚአብሔር እንደሆነ፣ እግዚአብሔር የበላይ እንደሆነ፣ እግዚአብሔር ሉዓላዊ እንደሆነ ስለሱ የሚናገር መጽሐፍ። ለትንቢተ ዳንኤል ምሁራን እንግዲህ አንዳንድ በሌሎችም ሃይማኖቶች ያሉ በተለይ በአይሁድ እምነት ውስጥ ያሉ ሰዎች ይሄ ታናክ በሚባለው የብሉይ ኪዳን መጽሐፍ ላይ የተሰጠው ቦታ ኬቱቪም ወይንም ደግሞ መጽሐፍት ከተባለው ክልል ውስጥ ነው እና ዳንኤል በአይሁዶች ዘንድ እንደ ጥበበኛ ሰው ነው የሚታይ። ጌታ ኢየሱስ ክርስቶስ እንኳን ስለሱ ጠቅሶ እንደ ዳንኤል ጥበበኛ ነህን የሚል ስለሱ የተነገረ ነገር አለ። ጥበበኛ ነው። ነገርን በመንፈስ ምስጢራትን መረዳት የሚችል መንፈስ አለው። እንደውም የአማልክት መንፈስ በውስጡ ያለበት ሰው ነው። ምክንያቱም ሰው ያየውን ህልም የሚያይ ሰው ነው። ህልማችሁን አይቶ በህልማችሁ ውስጥ ያለውን ትርጉም ተረድቶ መናገር የሚችል ይህን ሰው ሌላ ምን ትሉታላችሁ? ጥበበኛ ሰው፣ እግዚአብሔር ጥበብ የሰጠው ሰው ከማለት በስተቀር። ናቡከደነጾርን ሰርፕራይዝ ያደረገው በዚህ ነው እና በክርስትና እኛ ደግሞ ስናየው በጣም ትልቅ ነቢይ እንደሆነ ብዙ ነገሮችን ፕሬዲክት እንዳደረገ እና የዳንኤል የትንቢቱን ጠቅሶ በጣም በማስተማሩ ጌታችን ኢየሱስ ክርስቶስም ያንኑ ቃል ዳንኤል እንደተናገረው የጥፋት ርኩሰት ቆሞ ስትመለከቱ ብሎ ጌታችን ዳንኤልን ትንቢት ጠቅሶ ተናገረ። ይሄ ምን ይሰጠዋል ማለት ነው? የዳንኤል መጽሐፍ ክሬዲብል ነው ማለት ነው። ጌታ ኢየሱስ ክርስቶስ ከዛ ጠቅሶ ተናግሮበታል። ስለዚህ የዳንኤል መጽሐፍ ኢንስፓየርድ የሆነ በመንፈስ ቅዱስ ኢንስፓየርድ የሆነ መጽሐፍ እንደሆነ አንዱ ምስክር ይሄ ነው። ስለዚህ በዳንኤል መጽሐፍ ውስጥ ወደ ውስጥ እንግባና መጽሐፉን እንደዚህ ተዘርግቶ እንዳላስቡትና ጠቅላላ የዳንኤል መጽሐፍ እያንዳንዱ ምዕራፎችና ታሪኮች በሙሉ አንዱ ላይ የሚገጣጠም ነገር አለ። ይሄ በስነ መለኮት ኪያዝም ስትራክቸር ይባላል። ምን ማለት ነው? ታሪኩ አንድ ወጥ ይመስላል። ስታጥፉት ግን ታሪኩ የሚቆረጥበት ወይም ደግሞ የሚታጠፍበት ቦታ አለው እና ይሄ የአይሁዶች የሂብራይክ ሊትሬቸር አነጋገርና ያጻጻፍ ዘያቸው ነው። ታሪክ ይጀምራሉ። ሊነግሯችሁ የሚፈልጉትን ነገር መሃል ላይ ያስቀምጡና ከዛ ከፊተኛው ጋር ያያያዙት መምጣት ይጀምራሉ እና ታሪኮቹን ብታጥፏቸው አንድ አይነት ሆኖ ታገኟቸዋላችሁ። ለምሳሌ ምዕራፍ 1 ላይ ስትመለከቱ ዳንኤል ወደ ረከሰው ዓለም ከተቀደሰው ዓለም በግዞት ሲወሰድ ትመለከታላችሁ። ምዕራፍ 10 እና ምዕራፍ 12 የመጨረሻውን ጫፍ ደግሞ ይዛችሁ ልታገናኙ ብትመለከቱ ከግዞት ስለመመለስ እና ስለ ሙታን ትንሣኤ የትንሣኤ ኃይል ሲናገር ትመለከቱታላችሁ። እንደገና ደግሞ ምዕራፍ 2 እና ምዕራፍ 7፣ 8፣ 9 ስትመለከቷቸው ሁለቱንም አጥፋችሁ ብታገናኟቸው
ምዕራፍ 2 ስለ 4 የሰው መንግስታት እንደሚነሱ ስለ እግዚአብሔር መንግስት መምጣት ይነግራቸዋል። ወደ መጨረሻ ላይ ምዕራፍ 7፣ 8፣ 9 ላይ ስትሄዱ ደግሞ 4 የሰው መንግስታትና የእግዚአብሔር መንግስትን እንደገና ትመለከታለን። እጥፋቱ ላይ ማለት ነው። እንደገና ምዕራፍ 3 ሄዳችሁ ስትመለከቱ ታማኞች በእቶን እሳት ውስጥ እንዴት እግዚአብሔር እንዳተረፋቸው ይነግራቸዋል። ምዕራፍ 6 ላይ ስትሄዱ ደግሞ ታማኞች ከአንበሳ አፍ እንዴት እንደዳኑ ይነግራቸውና የታሪኩ መካከለኛ ላይ እጥፋቱ ላይ ምን አድርጎ ያመጣዋል? ምዕራፍ 4 እና 5 ሴንተሩ ምዕራፍ 4 እና 5 ላይ የምትመለከቱት ምዕራፍ 4 የንጉስ ናቡከደነጾር ሲዋረድ፣ ምዕራፍ 5 ንጉስ ብልጣሶር ሲዋረድ ትመለከታላችሁ። ስለዚህ ታሪኩ ምን ሆነ ማለት ነው? እጥፍ ስታረጉት ተመሳሳይ አንዱ ባንዱ ላይ መደራረብ የሚችል ታሪክ አለው። ስለዚህ እኔም እንደዚህ አድርጌ አቀናጅቼ ነው ዛሬ ልንማር የተዘጋጀ ነው። ኤርምያስ 25 ላይ አንድ ታሪክ ልንገራችሁ። እዛ ላይ ኤርምያስ 25 ከ1 እስከ 11 ላይ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በ4ኛው ዓመት በባቢሎን ንጉስ በናቡከደነጾር በመጀመሪያው ዓመት ስለ ይሁዳ ሕዝብ ወደ ኤርምያስ የመጣው ቃል። ይህም ቃል ነቢዩ ኤርምያስ ለይሁዳ ሕዝብ ሁሉ በኢየሩሳሌም ለተቀመጡ ሁሉ እንዲህ ሲል ተናገረ። ከይሁዳ ንጉስ ከአሞጽ ልጅ ከኢዮስያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚህ በ23ቱ ዓመታት የእግዚአብሔር ቃል ወደ እኔ መጣ። እኔም ማልጄ ተነስቼ ተናገርኳችሁ፣ ነገር ግን አልሰማል። ኤርምያስ ነው ይህን ትንቢት የሚናገር። 23 ዓመት ሙሉ ኤርምያስ ይጮኻል፣ አልሰማችሁ። የንስሐ ጥሪ ጮኽኩ፣ አልሰማችሁ። ኤርምያስ አለቀሰ፣ አስጠነቀቀ፣ አልሰማው። ናቡከደነጾር በደጅ አለ፣ ከተማይቱ ልትደመሰስ ነው፣ ሊመጣ አለ፣ ቁጣ አለ፣ ተጠንቀቁ እያለ ጮኸ። የሚሰማው የለም። ሐሰተኛ ነቢያቶች ሁሉ መጥተው አይደለም 70 ዓመት አይደለም እንደውም እግዚአብሔር በ2 ዓመት ቀንበሩን ይሰብራል እያሉ በሐሰት ትንቢት የውሸት ተስፋ እየሰጡ እግዚአብሔር መቅደስ ባለበት ቦታ ላይ ቅድስቲቱ ምድር አትቃጠልም፣ መቅደሱ አይፈርስም እያሉ ፎልሶ ለሕዝብ ይሰጡ ነው። በሐሰት ሰውን ያደናግሩት እና ነቢያትን ላከ፣ አስጠነቀቃቸው፣ አልሰሙትም፣ ልባቸውን አደነደኑ። መጽሐፍ ሲናገር ኢዮስያስ በኤርምያስ ዘመን ነው። በኢዮስያስ ዘመን ጀምሮ የይሁዳ ንጉስ ነው። 13ኛው የንግስና ዓመቱ ኤርምያስ በ13ኛው ዓመት ነው የተጠራው እና በጣም የተሐደሰው ዘመን መሪ ነው። ኤርምያስ በጣም ወጣት ነበረ። ኤርምያስ ምዕራፍ 1 ቁጥር 2 ላይ ታገኙታላችሁ። ከዚህ ከኢዮስያስ በኋላ የተነሳው ንጉስ ኢዮአካዝ ይባላል። ኢዮአካዝ 3 ወር ብቻ የነገሰ ንጉስ እና ኤርምያስ ስለሱ አለቀሰለት። አወዳደቁ ጥሩ አልነበረ። ዮአቂም ከዛ በኋላ ተነሳ። የኢዮስያስ ልጅ ነው። ኤርምያስን የተቃወመ ንጉስ ነው። የኤርምያስን መጽሐፍ የትንቢቱን ተመለሱ የሚለውን የትንቢት የለቅሶውን መጽሐፎች በሙሉ በካራ የቀደደ እሳት ውስጥ የሚጥል ለእግዚአብሔር ቃል ደፋር የሆነ እልህኛ የሆነ ወደ እግዚአብሔር የማይመለስ እብሪተኛ የሆነ ንጉስ ነበር ዮአቂም። ከሱ በኋላ ኢኮንያ የሚባል ወይንም ደግሞ በእንግሊዘኛ ኢኮንያ ጆሃያኪን የሚባል ሌላ ሰው ተነሳ። 3 ወር ከ10 ቀን ነው እሱ የነገሰው። ወደ ባቢሎን ተማረከ። እሱም ኤርምያስ ስለሱ ትንቢት ተናግሮበት ነው። ወደ ባርነት ትወርዳለህ የሚል ነቢዩ ይተነብያል። 23 ዓመት ሙሉ ተመለሱ ይላል። ተመልከቱ፣ ሌላ 5ኛ ንጉስ ሴዴቅያስ፣ ይሁዳ የመጨረሻው ንጉስ ሴዴቅያስ እና በኤርምያስ ዘመን ነው የተደመሰሰችው። እና ኤርምያስ በባቢሎን ሄደህ ተገዛ ብሎ ለሴዴቅያስ ይነግረዋል። ከተማይቷ እንዳትወድም አልሰማው። ከተማይቱ ግን ተቃጠለች እና አይኖቹን ሁሉ እስኪያወጡት ድረስ በዛንጅር አይኖቹን አወጡ ብሎ የሚሰቀጥጥ ታሪኮች ሁሉ ትሰማል። ኢዮስያስ፣ ኢዮአስ፣ ዮአቂም፣ ዮአቂን፣ ሴዴቅያስ የሚባሉ ነገስታቶች ተነስተው ሲወድቁ ኤርምያስ ይተነብያል። ተመለሱ፣ ጣዖት ተው፣ እግዚአብሔር ተው ይላቸዋል። ደጋግሞ እግዚአብሔር የማይሰለቸው ነገር ህዝቡን ተመለሱ። ምክንያቱም ከፊታቸው ያለው ነገር አደገኛ ነው፣ አላወቁት። እግዚአብሔር ማልዶ ይላል 25:1 ላይ አሁንም ያለው ማልዶ ተነስቶ ነቢያትን ወደ እናንተ ላከ፣ እናንተ አላደመጣችሁ፣ ጆሮአችሁን አላዘነበላችሁም። እርሱም ሁላችሁ ከእናንተ ከክፉ መንገዳችሁ ከስራችሁ ክፋት ተመለሱ፣ እግዚአብሔር ከዘላለም ወደ ዘላለም ለእናንተና ለአባቶቻችሁ በሰጣችሁ ምድር ተቀመጡ፣ ታመልኳቸውም ትሰግዱላቸውም ዘንድ ሌሎች አማልክትን አትከተሉ፣ ክፉ እንዳላደርግባችሁ በእጆቻችሁ ሥራ አታስቆጡኝ አለ እግዚአብሔር። አንድ ነገር ተው፣ ጣዖታችሁን ተው። እግዚአብሔርና እስራኤልን ሁሌም ያጣላ ነገር ጣዖት አምልኮ። ይሄ ጣዖት አምልኮ በጣም ስለበዛ ደጋግሞ አንዳንዶች ልጆቻቸውን በእሳት አሳልፈዋል። ታስታውሳል። የሚሰቀጥጥ ታሪክ በእግዚአብሔር ምድር ላይ ሄጄ ተመልክቼዋለሁ። ያን ሸለቆ ቦታ ላይ እና እዛ ቦታ ላይ ነው እነ ምናሴ እያረዱ ደም ያፈሱ የነበሩ ለባዖሊም ሲሰዉ የነበሩ ቦታ
እግዚአብሔር ታገሰ። እግዚአብሔር ታግሶ የመጨረሻውን ቃል እግዚአብሔር ካወጣ የሚመልሰው ይል በማንም ምልጃ በማንም ጸሎት በማንም እጅ ጭኖ ቢነቀንቅብን አይመለስም። እግዚአብሔር ጻድቅ ነው። እግዚአብሔር መሐሪ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ይታገሳል። ግን እግዚአብሔር በቃ የሚልበት ሰዓት አለ። ማኔ ቴቄል ፋሬስ ብሎ የመጨረሻውን ቃል እግዚአብሔር ከተናገረ ማንም ገላጋይ ገብቶ አያስታርቅ። እግዚአብሔር ምሕረቱን በእኛ ላይ ያብዛ። እግዚአብሔር ለእስራኤል ብዙ ታሪክ እድል ሰጥቷታል። ከአብርሃም ዘመን ጀምራችሁ በይስሐቅ በያዕቆብ በዮሴፍ ስትመለከቱ እስከ ሙሴ ድረስ እስከደርሱ ታሪካቸው ልክ እንደዚህ እንደ ግራፍ ወደ ላይ ነበር የሚወጣው። ልክ ባርነት ሲገቡ ታሪካቸው ወደ ታች መውረድ፣ ከዛ ተመልሶ ሙሴ ነፃ ሲያወጣቸው እንደገና ግራፍ ወደ ላይ መነሳት ይጀምራል። ከዛ ኢያሱ ጌዴዎን እነዚህ ምንድናቸው የሚባሉት መሳፍንቶች ባሉበት ዘመን ላይ አመጽ ስለነበረ እንደገና ተመልሰው ቁልቁለት መውረድ ይጀምራል። ከዛ ግራፉ እንደገና በሩትና በመሳፍንት ዘመን ብድግ ሲል ትመለከታለን። አንደኛ ሳሙኤል እነ ዳዊት ብቅ ማለት ጀመሩ። ሁለተኛ ሳሙኤል እነ ዳዊት በንግስና መሾም ጀመሩ። ከዛ ከዳዊት ዘመን በኋላ በሰለሞን በኋላ ቁልቁለት እንደገና ግራፉ መውረድ ይጀምራል። ታሪካቸው እየወረደ ሕዝቅያስ ትንሽ ሞከረ ወደ ላይ ከፍ ታሪካቸውን ሊያደርግ ተመልሶ ከሕዝቅያስ በኋላ እነ ኢዮስያስ ይመጣሉ። አንደኛ ነገሥት ሁለተኛ ነገሥት ታሪኮች ታያላችሁ። ከዛ እነ አሶር ይመጣሉ። እነ ሰዴቅያስ ምርኮ ይያዛሉ። ከዛ ግብፃውያን፣ ሶራውያን፣ ግሪካውያን፣ ሮማውያን አሁን የሚነገርላቸው ትንቢቶች ተራ በተራ ይመጣሉ። ከዛ በኋላ ኢየሱስ እስከሚመጣበት ዘመን ድረስ የእስራኤል ታሪክ የወረደ ታሪክ ነበር። ይህንን ካልኳችሁ እንግዲህ እግዚአብሔር እድል ሰጣቸው እንዲመለሱ። ስላልተመለሱ ኢዮአቄም በናቡከደነጾር ተያዘ። ኢየሩሳሌም ተከበበች፣ አሳልፎ ተሰጡ፣ ከተማይቱ ተዘረፈች። የቤተ መቅደሱ ዕቃዎች ወርቅ የሆኑት የቤተ መቅደስ ዕቃዎች ሁሉ ተዘረፉ፣ ክብራቸው ተዋረደ። ሰቆቃ ኤርምያስን ሄዳችሁ ስትመለከቱ ገንዘባችንን ውሃችንን በገንዘባችን ገዛን፣ አለቆቻችን ከአፈር ይልቅ ጠቆሩ ብሎ ይናገራል። በጣም የውርደት ጊዜ ነበራቸው። ሰቆቃ ኤርምያስ ላይ የሚናገረው የምርኮ ዘመን ምን እንደሚመስል ነው። ከዛ ተጠርዘው መሄድ ጀመሩ ወደ ባቢሎን ሲሄዱ ዝም ብሎ አይደለም የተቀበላል። ማንነትን የሚቀይር ሲስተም ያለም በጣም የሚያስፈራ ወገኖቹ። ቀድሞ እግዚአብሔር ተናግሯል በኢሳይያስ አፍ ቀደም ብሎ በቃ ካንተ በኋላ የሚመጣው ከባድ ጊዜ ይሆናል ብሎ ሲናገረው ሕዝቅያስ በእኔ ዘመን መልካም ይሆናል፣ ልጆችህን ግን ወስደው በባቢሎን ጃንደረቦች ያረጋቸዋል ብሎ ትንቢት ተነግሮ አይ በእኔ ዘመን ሰላም ይሆናል። እንዳልኳችሁ ምዕራፍ 1 እስከ 6 የዳንኤል መጽሐፍ ታሪካዊ ይዘት አለው። ከምዕራፍ 7 እስከ 12 ትንቢታዊ ይዘት አለው እና የናቡከደነጾርን ታሪክ ታያላችሁ። የናቡከደነጾር አንደኛ ህልምን ታያላችሁ። ከዛ ታሪኩን ተራ በተራ ሲሄድ ተራ በተራ ብዙ መንፈሳዊ እውነቶች ሲገለጡ ትመለከታላችሁ። እንዳልኳችሁ መጽሐፉ ተግዳሮት አለበት፣ ግን ትንቢተ ዳንኤል የዘመናትን አካሄድ የሚናገር ዘመናት ከምን በኋላ ምን ይመጣል የሚለውን ነገር በደንብ አስምሮ ያው ሆኖ የሚነበብ የእግዚአብሔር እውነት ነበር። የሚገርማችሁ ነገር የሚናገረው ስለ ትንቢት ብቻ አይደለም። እውነተኛ ነቢይ ደግሞ እንዴት መኖር እንዳለበት የሚያሳይ መጽሐፍ። የነቢዩ አካሄድ፣ የነቢዩ ኢንቴግሪቲ፣ የነቢዩ ንግግር፣ የነቢዩ ዲቮሽን፣ የነቢዩ ዋጋ መክፈል ምን እንደሚመስል እውነተኛ የእግዚአብሔር ሰው ምን ማለት እንደሆነ የሚያሳይ መጽሐፍ ነው። ትንቢት ብቻ አይደለም እና ታሪክን አስቀድሞ የሚናገር መጽሐፍ። ከሁሉ የወደድኩት የዳንኤል መጽሐፍ እግዚአብሔርን አግዝፎ ያሳያል። ሃሌሉያ! እግዚአብሔር ትልቅ ነው ይላል። እግዚአብሔር ከባቢሎን በላይ ነው። እግዚአብሔር ከነ አሌክሳንደር ደ ግሬት በላይ ነው። እግዚአብሔር ከነ ቂሮስ በላይ ነው። እግዚአብሔር ከታሪክ ሁሉ በላይ ነው። እግዚአብሔር በታሪክ ውስጥ አልቃ መግባት ይችላል የሚል እውነትን ያስተምረናል። እግዚአብሔር ስም የተባረከ ይሁን። ሃሌሉያ! ስለ ዳንኤል ሳልነግራችሁ ዳንኤል ስሙ እግዚአብሔር ምኔ ነው ማለት ነው፣ ዳኛዬ ነው ማለት ነው። ዳንኤል ማለት የሁለት ቃል ጥምር ነው። እግዚአብሔር ዳኛዬ ነው። ኤል የሚል ካያችሁ የእግዚአብሔር ስም ነው። ኤል ዳንኤል፣ ሕዝቅኤል እንደዚህ ምናምን ኤል ማየት ትችላላችሁ እዛ በብዙ ቴስት። እና ስለ ዳንኤል መጽሐፍ የሚነግረን አለ። ትንሽ የሚሰቀጥጠኝ ታሪክ ነው ይሄ። ካንተ ከሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎን ንጉሥ ቤት ውስጥ ጃንደረቦች ይሆናሉ። ዳንኤል ሞስት ፕሮባብሊ ጃንደረባ ነበር። ማግባት እንዳይችል አድርገው ምርኮ ሲወሰዱ ዝም ብሎ ከካርፔት አይደለም የቀየሯቸው። የንጉሳዊ ቤተሰብ ነው። ነገር ግን በቤተ መንግስት ውስጥ ወጥቶ ገብቶ እንደፈለገ ለመስራት እንዲችል ጃንደረቦች መሆን አለባቸው።
ምክንያቱም ከንጉሳዊ ከባቢሎን ሰዎች ጋር ተቀላቅለው እንዳይወልዱ ያደርጓቸዋልና ጃንደረብነት ኢንፎርስ አድርገውባቸው ነው። በግዴታ ጃንደረብ አድርገውታል፣ መውለድ እንዳይችል ማለት ነው። እና ይሄ አንዱ የባርነት የግዞት ምልክት፣ አንዱ ሰቆቃዊ አሰቃቂ የሆነ ነው። እና ይሄ እንግዲህ በኢዮአቄም ዘመን በሆነው የባቢሎን ጥረዛ መጀመሪያ ከተወሰዱት ሮያል ፋሚሊዎች መካከል ዳንኤል አንዱ ነበር። ሞስት ፕሮባብሊ የ15 ዓመት ልጅ ነበር። አንደኛ ምርኮ ሁለተኛ ነገሥት 24 ላይ ታገኙታላችሁ። ከቁጥር 1 እስከ 4 ላይ በኢዮአቄም ዘመን 605 ወይም 604 ዓመተ ዓለም አካባቢ ነው። ብዙ የንጉሳን ቤተሰቦችን መጀመሪያ ማርከው የወሰዷቸው። የሚቀጥለው ያደረጉት ምንድነው? ሁለተኛ ምርኮ ነው ተመልሶ ባቢሎን የማረካቸው። ወይም ደግሞ ናቡዘረዳን የሚባል አንድ የባቢሎን ሰራዊት ጀነራል ነበር። መጥቶ እንዳለ ከተማይቱን የሚደመስሰው በባቢሎን በናቡከደነጾር ስም ሁሉን የሚያደርገው እሱ ነበር። እና በ597 ደግሞ አይሁዶች ማመጽ ጀመሩ እና ወደ 10,000 የሚሆኑትን ባለመዋሎችን የእጅ ባለመዋሎችን እነዚህ ጠቢባኖችን እነሱም በሙሉ ሰብስበው እንደገና ጠረዟቸው እና ጽኗን ኃያላን የሆኑ እነሱም ተሰበሰቡ። የመቅደሱ ዕቃዎች በሙሉ ተዘረፈ። ሁለተኛ ነገሥት ምዕራፍ 24 ከ8 እስከ 17 ላይ አለ። ሶስተኛው የምርኮ ሰርክል ወይንም ደግሞ አካሄድን ስትመለከቱ በሰዴቅያስ ዘመን የመጨረሻው የይሁዳ ንጉሥ ትመለከቱታላችሁ። ቅጥሩ ፈራረሰ፣ መቅደሱ ተቃጠለ። ስለዚህ ከዛ በኋላ ኢየሩሳሌም ባድማ ሆና ፈርሳ ቀረች ማለት። እነ ዕዝራ እስከሚነሱበት ዘመን፣ እነ ነህምያ እስከሚመጡበት፣ ቂሮስ እንደገና እግዚአብሔር ተናግሮት ኢየሩሳሌምን ለመስራት እስከሚንቀሳቀስበት ዘመን ድረስ ኢየሩሳሌም ፈራረሰች። ስለዚህ በሶስት ካታጎሪ ወይንም ደግሞ በሶስት መድብል ዲፖርቴሽን ወይንም ደግሞ ጥረዛ ህዝቡን እየጠረዙ ወሰዷቸው። እነ ኤርሚያስን ግን ተዋቸው። ኤርሚያስ የታለ? አንድ ነቢይ ያለ አንተ ልታረግ ያለውን ነገር የተነበየ ሲባል ኤርሚያስን ተውታለ። በቃ የሚበላ ሰጡት እና ከጉድጓድ አወጡት። አንድ ኢትዮጵያዊ አቤሜሌክ የሚባል ሰው ነበረ፣ አገዘው። የድሮ ኢትዮጵያዊ ያግዛል፣ ያሁኑ እግዚአብሔር ይርዳው። እሺ። እና ትንቢተ ዳንኤል የተጻፈበት ቋንቋዎች አሉ። ምዕራፍ 1 የምትመለከቱት በዕብራይስጥ ነው የተጻፈው። ምዕራፍ 2 እስከ 7 የምታዩት በአራማይክ ቋንቋ ነው የተጻፈው። የድሮ አባቶች አራማይስጥ ይሉታል፣ ልክ እንደ ዕብራይስጥ አራማይስጥ ይሉታል። በጣም ከአማርኛ ጋር የሚዘርፈው ከአማርኛ ከሱ የሚወስደው ብዙ ቃላቶች አሉ። በተለይ ትግርኛ ከምዕራፍ 8 እስከ 12 ዕብራይስጥ ነው ተመልሶ። ስለዚህ ዕብራይስጥ አራማይክ ከዛ ተመልሶ ዕብራይስጥ ይሆናል እና ሶስት ቋንቋ የሆነው ልክ እንደኛ ማለት ነው። አሁን እናንተ መጽሐፍ ብትጽፉ መሃል ላይ ወይ እንግሊዘኛ ወይንም ደግሞ የደች ቋንቋን መቀላቀላችሁ የታወቀ ሊሆን ይችላል። ያ በውስጡ በዘመኑ የነበረው ቋንቋ የአራማይክ ቋንቋ ስለሆነ ነው። ኢየሱስ ክርስቶስ በነገራችን ላይ አራማይክ ነው እንጂ የተናገረው ዕብራይስጥ አይደለም። ኤሎሄ ኤሎሄ ላማ ሰበቅተኒ ይሄ አራማይክ ነው እንጂ ዕብራይስጥ አይደለም። ዕብራይስጥ ኦልሞስት ሞቶ ነው ኦልሞስት። እና በዘመኑ የነበረ ኮይኔ ግሪክ ይባላል። በኢየሱስ ዘመን ምናልባት ግሪክኛ ያውቃል አይዶን ነው። ግን አንዳንድ ሰዎች የአሜሪካን ሰባኪዎች ሲናገሩ ሰማሁኝ። ጣቢታ ቁሚ፣ ኤሎሄ ኤሎሄ ላማ ሰበቅተኒ፣ ምንድነው ደግሞ ኤፍታህ። እነዚህ ቃላቶችን መርጠው አውጥተው ይሲ በመጽሐፍ ቅዱስ ውስጥ ልሳኖች ሳይተረጎሙ ተቀምጠዋል ይላል። ልሳኖች አይደሉም፣ አራማይስጥ ቋንቋዎች ናቸው። አለማወቅ አደገኛ ነው አንዳንዱ ነገር እና አሜሪካኖች ናቸው እንደዚህ ሲል የሰማሁት፣ የኛ ሰው አይደለም። ሌላው በመጽሐፍ ቅዱስ ምዕራፍ 1 ላይ የምታዩት ታሪኩን ቶሎ ቶሎ ብዬ የምጠቀልላችሁ ለሚቀጥሉት ቀናቶች ፋውንዴሽን ለመስጠት ብዬ ነው። ከዛ በጣም ይቀልላችኋል በስዕላዊ መንገድ ስለሚሆን እና በምርኮ ወደ ከተወሰዱበት ጊዜ ጀምሮ ስለ ሚሳቅ ሲድራቅና አብናጎም እነዚህ ሰዎች ታሪክ ይናገራል እና በባዕድ ሀገር በባዕል አምልኮ መካከል ለእግዚአብሔር ታማኝ ሆኖ መኖር ምን እንደሚመስል ለማሳየት ምዕራፍ 1 ገና ሲጀመር እነ ዳንኤል ራዲካል የሆነ አቋም ሲገልጡ ትመለከታላችሁ። እና ወጣቶቹ አንበላም የሚል ነገር ሲሉ ትመለከታላችሁ። ይሄ ከሃይማኖት አንጻር ነው፣ ከእምነታቸው አንጻር ነው። ብንሞትም እንሞት ብለው ነው ጃንደረብነትን ተቀብለው ለሴም ታይም ደግሞ ሃይማኖታቸው እምነታቸው ጁዳይዝምን የረከሰውን ነገር አሳማን እንደገና የተቀላቀለን ነገር መልበስና መብላት አይፈቅድልጉም። አይሁዶች የራሳቸው የሆነ ስርዓት ያላቸው ህዝቦች ናቸው፣ ለእግዚአብሔር ተለየን ብለው ስለሚያምኑ። ስለዚህ እግዚአብሔር በዚህ ምክንያት ሞገስ ሰጣቸው። በውሳኔያቸው ምክንያት ታሪኩን ታውቁታላችሁ።
ምዕራፍ 2 ላይ ስትመለከቱ የአሕዛብ መንግስታት ምን እንደሚሆኑ ከምን መንግስት በኋላ ምን እንደሚመጣ ዳንኤል መናገር ይጀምራል። ለናቡከደነጾር ህልም ያልማል፣ ህልሙ ይፈታለታል። ታሪኩ የቀጠለ ሲታያል። ምዕራፍ 3 እስከ 6 ስትመለከቱ እግዚአብሔር በትድግና ሲረዳቸው፣ ከእሳት ሲያወጣቸው፣ ከአንበሳ አፍ ሲያድናቸው ታሪኩን ትመለከታላችሁ። የእቶኑን እሳት ሲያጠፋላቸው የእግዚአብሔር ታሪክ እየቀጠለ ሲሄድ ከአንበሶች ጉድጓድ ሲያወጣቸው ከዛ በኋላ ትንቢታዊ ወደ ሆነው ነገር መንደርደር ይጀምራል። የተለያየ ወደፊት ስለሚመጡ መከራዎች ዓለም መንግስታት ላይ ምን እንደሚነሱ ነፋሳት በሜዲትራኒያን ባህር ላይ ሲጋጩ ተመለከትኩ ይላል። አንድ ቀንድ ያለው ፍየል ወጥቶ ወደ ደቡብ፣ ወደ ምስራቅ፣ ወደ ሰሜን፣ ወደ ምዕራብ መጎሰም ጀመረ እና ክንፍ ያላት አውሬ ወጣች። እንደዚህ እያለ የሚናገረው በዘመኑ የነበሩትን መንግስታቶች የሚስልበት ነገሮች አሉ። እሱን እንመለከታለን። ስለዚህ ስለ ፍጻሜው ምዕራፍ 12 ላይ ሲደርስ ስለ ሙታን ትንሣኤ መናገር ይጀምራል። ስለ ቅዱሳን ትንሣኤ፣ ስለ ጻድቃን ትንሣኤ መናገር ይጀምራል። ስለዚህ አዲስ ኪዳናችንን አምጥተን ከብሉይ ኪዳናችን ከዳንኤል መጽሐፍ አጠገብ ብናደርገው ፓራሌል የሆኑ የእግዚአብሔር እውነቶች በትክክል ትመለከታላችሁ። ከጥላው ወደ አካሉ ለመሄድ እንዲመቸን ወደ ጥላው ጋር መተናል። ከዳንኤል እንጀምራለን። ከዛ በኋላ ትንሽ ጠንከር ካለባችሁ እያቀለልኩት ሲምፕል በሆነ መንገድ ላሳያችሁ ፈልጋለሁ። የትንቢተ ዳንኤል መልእክቱ ዋናው ምንድነው ካላችሁ ይሄንን ያዙልኝ። አንደኛ እግዚአብሔር ሉዓላዊ አምላክ ነው። ሃሌሉያ! በዘመናት ላይ ሉዓላዊ አምላክ ፈቃዱን ለምን ብሎ የሚጠይቀው ማንም የለም። እግዚአብሔር ብቻውን። አንዳንድ ሰዎች በዚህ ዓለም ቋንቋ ለምን ተብሎ የማይጠየቅ ዲክቴተር ነው ይላሉ። ብትፈልጉ ልትሉ ትችላላችሁ። እግዚአብሔር ሉዓላዊ ነው። በመጽሐፍ ቅዱስ ቋንቋ እግዚአብሔርን እጅ በጸሎታችን ልንጠመዘዘው አንችልም። በጾማችን ልንጠመዘዘው አንችልም። እግዚአብሔር ባለስልጣን ነው። እግዚአብሔር እምቢ ማለት ይችላል። እግዚአብሔር ዘግቶ አልከፍትም ማለት ይችላል። እግዚአብሔር አሜን ነው። ከዚህ በፊት ነግሬያችኋለሁ ብዬ አስባለሁ። ብዙ ቦታ እንደተናገርኩት አስታውሳለሁ። ቪየትናም የነበረ አንድ አሜሪካዊ ወታደር በብላስቲክ ቦምብ ፈንድቶበት ከላይ እስከታች ፊቱ በቃ ተበላሸ። ሰውነቱ ሁሉ በቃ በአንድ በኩል በቃ ሌላ ብልሽት ሆነበት የቦምቡ ፍንዳታ እና በዚህ ምክንያት በቃ ከሆስፒታል እንደወጣው አለ ቀጥታ ቻፕል ውስጥ ገባውኝ አለ። ተንበረከኩኝና ጌታ ሆይ ፈውሰኝ ኦር ኤልስ አልኩኛል። እዛ እግዚአብሔር then what አለኛል። ፈውሰኝ ባትፈውሰኝ ግን ነው እና ምን ልትሆን ባይፈውስ ምን ትሆናል? እግዚአብሔርን አስፈራርተ ነው በቃ ትቼ እሄዳለሁ። ውይ ልትሄጂብኝ ነው ብሎ እግዚአብሔር ስለማናችሁም አይደነግጥም። እዚህ ቤት ሰው አለ ሉዓላዊ ነው እግዚአብሔር። ያለኛ መኖር ይችላል። ያለኔ ኖሯል እግዚአብሔር። እኔ ፕሪቪሌጅ ስለሆንኩ ነው ማገለግለው። እኔ ዓለምን ማን የግሪኩ አምላክ ዓለምን በጀርባው የተሸከመው አትላስ ትልቅ ክብ የሆነ አትላስ ዓለምን ሉል ተሸክሞ ብሎ የተቀመጠ ስልክ አያችሁ፣ እሱ አትላስ ይባላል። ዓለምን የተሸከመ እሱ ነው። እግዚአብሔርን ቤተ መንግስት፣ እግዚአብሔርን ጸጋ፣ እግዚአብሔርን ቅባት፣ ቅዱስ ቃሉን፣ ማስተማሩን፣ ፓስተርነቱን፣ ሐዋርያነቱን፣ ነቢያቱን እኛ ተሸክመ ነው ካልን አትላሶችም ይወድቃሉ። አቅሜ እግዚአብሔር በማንም አይደገፍም። እሱ ብቻውን ኃይለኛ ነው። በሱ እንኖራለን በሱ እንንቀሳቀስማለን ተብሎ እንደተጻፈ ይሄንን የጠቀሰው ጳውሎስ አራተስና ክሊተስ የሚባሉ የግሪክ ፍልስፎችና ሊትሬቸር ሰዎች ነበሩ። ከነሱ መጽሐፍ አንብቦ ነው። አንዳንድ ጊዜ በቤተ ክርስቲያን ከመጽሐፍ ቅዱስ ጥቅስ ካልተጠቀሰ ሰው ደስ አይለውም። ለሚቴልዩ በመጽሐፍ ቅዱስ ውስጥ ከሌላ ሊትሬቸሮች የተጠቀሱ በጣም ብዙ ጥቅሶች አሉ። አሁን ያልኳት አራተስና ክሊተስ እነዚህ ግሪካዊ ፍልስፎች ናቸው። በሱ እንኖራለን በሱ እንንቀሳቀሳለን ያሉት አራተስና ክሊተስ አማኞች አይደሉም፣ ፊሎሶፈርስ ነው። ጳውሎስ ካነበበው ሰፊ ሰው ስለሆነ ሃሌሉያ። ጳውሎስ ሰፊ ሰው ነው፣ ያነባል። እስቲ ያነባል አንብቡ። አሜን አሜን። በእግዚአብሔር ቤት ሰፋ ያሉ ሰዎችም ሲመጡ ልባቸው አብሮ ሰፋ ይበል። ኢንፎርምድ የሆኑ ሰዎች ያስፈልጉን። የተማረ ትውልድ እየተነሳ ነው። ከኔ ጋር ናችሁ? የተማረ ትውልድ እየመጣ ስለ ጋፕ ቲዮሪ ይጠይቃችኋል፣ ስለ ኢቮሉሽን ቲዮሪ ይጠይቃችኋል። በጣም የሚያስጨንቅ ጥያቄ የሚጠይቅ ትውልድ መጥቷል፣ እያነበበ ኢንፎርሜሽን እየሰበሰበ። ስለዚህ አገልጋዮችም ልንሰፋ ያስፈልጋል እና መጽሐፍትን ጠቀሰላችሁ። በሱ እንኖራለን በሱ እንንቀሳቀሳለን ብለው የለም የእናንተ ፈላስፎች። ልክ እንደሱ ነው
በሱ ነው የምንኖረው። እውነት ነው። በሱ ነው የምንንቀሳቀሰው። እሱ ነው ኑሩ ያለን፣ እሱ ነው ተንቀሳቀሱ ያለን፣ እሱ ነው የተሸከመን። በሱ እንኖራለን እንጂ እኛ እሱን አናኖረውም። እግዚአብሔር ሉዓላዊ አምላክ ነው። ወገኖች ሆይ እንደው ትንሽ ነገር ሲገለጥ፣ ትንሽ ነገር መታየት ሲጀምር ከመታበይ እግዚአብሔር ይጠብቃል። እግዚአብሔር ሲባርካችሁ በትህትና መንፈስ ይባርካችሁ። እግዚአብሔር ሲያሰማምርላችሁ፣ ነገር ሲያቀናላችሁ በቃ በትህትና በመኖር እግዚአብሔር ይባርካችሁ። ለምን እግዚአብሔር ትዕቢተኞችን ያዋርዳል፣ ለትሑታን ግን ምን ይሰጣል? ይሄ መጽሐፍ ስለሱ ይነግረናል። ማዋረድ እግዚአብሔር እንደሚችል፣ ትልቁን ሰው እግዚአብሔር አዋርዶ ትንሽ ማድረግ እንደሚችል፣ እሱ ብቻ ኃይለኛ እንደሆነ መጽሐፉ ይመሰክራል። እግዚአብሔር ኃይለኛ ነው። እግዚአብሔር ብርቱ ነው። አሜን አሜን። በማንም አይሸነፍም። ተቸግሮ አበድሩኝ የሚለው ነገር የለም። የማይጠፋ ኢሚዩተብል ለዘላለም የሚኖር ያለ ምንም ነገር ዲፔንደንሲ መኖር የሚችል። እኔስ በአየር ዲፔንደንት ነኝ፣ በምናምን ዲፔንደንት ነኝ፣ በእህል ዲፔንደንት ነኝ። በሁሉ ነገር እሱ በፈጠረው እንኖራለን፣ እንንቀሳቀሳለን። እግዚአብሔር ግን ያለዚህ ሁሉ መኖር የሚችል አምላክ ነው። የምታመልኩት አምላክ እንዲህ አይነት ሉዓላዊ አምላክ ነው። አሜን አሜን። ሶፍሬን ይሰገድለታል፣ ይመለካል፣ እንገዛለታለን። አረ አሜን ነው። ክብር ለእግዚአብሔር ይሆን። ይህንን ነው ምድርና ሰማይ ክብርን ስጡት ብሎ ራእይ ላይ መልአክ እየጮኸ ሲያልፍ ትመለከታላችሁ። ሰማይ እግዚአብሔርን ይፈራዋል፣ ሰማይ እግዚአብሔርን ያመልከዋል፣ ሰማይ እግዚአብሔርን ቅዱስ 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 እያሉ በቃ ድካም የለም፣ ለዘላለም እግዚአብሔርን ያመልኩታል። እግዚአብሔር ሉዓላዊ አምላክ ነው። አሜን አሜን። በተለይ በእኛ በጴንጤዎቹ ሰርክል ሁሌ ጌታ ብለን ስለምንቀርበው እንደ አባት ስለሆነልን ጌታ እንዳንለምደው፣ ከኔ ጋር ናችሁ፣ እንዳንላመደው እግዚአብሔር እኩያችን አይደለም። እግዚአብሔር ትልቅ አምላክ ነው። እግዚአብሔር የሚፈራ አምላክ ነው። ሃሌሉያ። ስለዚህ ሉዓላዊነቱን ሁሌ ልንረዳ ይገባል። የምንለውን ሁሉ የሰር እያለ የሚታዘዘን እግዚአብሔር የኛ ጭሎ አይደለም። ከኛ ጋር ናቸው። በቃ በኢየሱስ ስም አርግልኝ ስንለው አሜን፣ እሰይ የኔ ልጅ እታዘዛለሁ። ኖ እግዚአብሔር ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዘመኑ ጎስፕል እግዚአብሔርን እንደ ሴሌስቲያል ተላላኪ ነው የሚስልልን። እግዚአብሔርን ፒክቸሩ አእምሯችን ላይ የሳሉልን የኛ የፈቃዳችን አገልጋይ ነው። ይሰጣል፣ ይነሳል፣ ይገላል፣ ያድናል። እግዚአብሔር ባለስልጣን ነው። በዚህ መልኩ ወቁት። እግዚአብሔር የሚፈራ አምላክ ነው። ሉዓላዊ ነው። ኖ ይላል፣ ይዘጋል፣ ይከፍታል። እሱ መግደል ይችላል፣ ማዳን ይችላል። ይሄኛው መረዳት ከሌለን በጣም ሌላ የሆነ ሌላ አምላክ ነው እያመለክ ወገኖች ሆይ። ለዚህ እግዚአብሔር ሉዓላዊ ነው። አንዳንድ ወንጌሎች አውርደውት እግዚአብሔርን የኛ ኩያ ያረጉታል። ምን ነው አካበድሽው አለ ሰውየው ኢንተርቪው ሲደረግ። ምን ነው አካበድሽው? ኢየሱስ እኮ ታላቅ ወንድሜ ነው አላት። በደንብ ይካበዳል። ከኔ ጋር ናቸው። ልጁ በብዙ ወንድሞች መካከል ሲኖር ሳለ አስቀድሞ ያወቃቸውን የልጁን መልክ ይመስሉ ዘንድ አስቀድሞ ወስኗልና። ትክክል ነው። እሱ መመሳሰል ማለት ግን በስልጣን እኩያው ነኝ ማለት አይደለም። በኃይል እኩያው ነኝ ማለት አይደለም። በእውቀት እኩያው ነኝ ማለት ነው። እሱ ያለ የነበረ የሚኖር ነው። is an eternal being እና እኩያው አርገ ነው my big brother እርስ በርሳቸው ሲጠራው ሎርድ፣ እርስ በርሳቸው ሎርድ ከሌ ይባባላሉ። ኖ የማንም ሎርድ አይደለንም። እሱ ብቻ ነው። he is king of kings and lord of lords። አሜን አሜን። ይሄ የተዛባ እውነቶች ስላሉ መስተካከል አለባቸው። ባለስልጣን ነው እሱ። ክብር ለእግዚአብሔር ይሁን። አሜን አሜን። አጠገባችሁ ላለው ሰው እግዚአብሔር ባለ ሉዓላዊ ነው በሉልኝ። የመጀመሪያ ነጥቤ ሃሌሉያ። ሁለተኛው በዚህ በዳንኤል መጽሐፍ ላይ ዋና መልእክት አድርገን የምናየው ሰዓት እያየው ነው። ሰዓት ደርሶብኝ ይሆን? ትንሽ ደቂቃ። በትንቢተ ዳንኤል ጠቅለል አድርጎ የሚናገረው ነገር እግዚአብሔር የወደፊቱንም አዋቂ ነው የሚል ያውቃል። ከማ በኋላ ማን እንደሚነሳ እግዚአብሔር ያውቃል። እስቲ እግዚአብሔር ያውቃል በሉኝ። በዘመናት መካከል ጣልቃ መግባት እግዚአብሔር ይችላል። በሰው ታሪክ ውስጥ እነዚህ ዲስት የሚባሉ ሰዎች ነበሩ። በአንድ ዘመን የነበሩ ዲስቶች አንዱ ፍልስፍናቸው ምንድነው? እግዚአብሔር ዲስቶች ወይም ዲስቶች እነዚህ እግዚአብሔር አለ ብለው ያምናል። ግን በሰው ታሪክ ውስጥ ፈጽሞ አይገባም።
ኔቨር በሰው ታሪክ ኢንተርፈር አያደርግም። ስለዚህ ምንድነው የሚያደርገው? ሰዎች ይዋጣላቸው፣ እንደፈለገ ይሁን፣ የፈለገው ሳይል ይጸልይ፣ እግዚአብሔር ምንም በሰው ታሪክ ውስጥ አይገባም የሚል አስተምህሮት ለሚቴል ይሄ መጽሐፍ የሚነግረን ምንድነው? እግዚአብሔር በሰው ታሪክ ይገባል። እግዚአብሔር በሰው ጉዳይ ይገባል። እግዚአብሔር በአገር ጉዳይ ይገባል። እስቲ የሚስማማ አሜን ወገኖች። እግዚአብሔር የወደፊቱን ያውቃል። ለናቡከደነጾር የተነገረው ነገር ይሄ ነው። ህልም አየ አይደል? ህልሙ እንደዚህ ነው። ይሄ ያየው ራሱ ወርቅ አንተ ነህ። ከዛስ በኋላ ምን ይሆናል? ከዛ በኋላ ናቡከደነጾር ቢችል ምዕራፍ 2 ሄዳችሁ ብትመለከቱ፣ ምዕራፍ 3 በተለይ ብትመለከቱ፣ ምዕራፍ 2 ህልሙ ተተርጉሞለት ራሱ ወርቁ አንተ ነህ ከተባለ በኋላ ምዕራፍ 3 ላይ ሲመጣ ሁለንተናው ወርቅ የሆነ ሰው ይሰራል። ምን ለማሳየት ይመስላችኋል? ኖ አላልፍም፣ ወርቅ እንደሆነ ይኖራታል እንጂ ማንም አይለውጠውም የሚል እብሪተኛ ስፒሪት ስለነበረው እግዚአብሔር ሊያዋርደው እንደፈለገ ትመለከታላችሁ። ውስጡ አሮጋንስ አለ። ስለዚህ እግዚአብሔር የወደፊቱን ያውቃል። እሽራለሁ እያለው ነው እግዚአብሔር። ካንተ በኋላ ትውልድ አስነሳለሁ። ካንተ በኋላ እንዳንተ አይነት ባይሆን በአይነቱ ለየት ያለ ሌላ ትውልድ አለ። ሌላ መንግስት አስነሳለሁ። ግሎባል ኪንግደም ይነሳል። ይሄ ደግሞ ሌላ መንግስት ነው። ከሱ በኋላ ሌላ መንግስት ይመጣል። ከሱ በኋላ ሌላ መንግስት ይመጣል። እንዲህ አይነት መንግስታቶች ይመጣሉ። መጨረሻው ደግሞ እንደዚህ አይነት መንግስት ይመጣል። እንዲህ አይነት ግልጽ ያለ ነገር ሲናገር እግዚአብሔር ታሪክን የሚመራ አምላክ እንደሆነ ታያለ። ሃሌሉያ! እግዚአብሔር በምንም ነገር ሰርፕራይዝ አይሆንም። ልድገምላችሁ፣ ምንም ነገር እግዚአብሔርን ሰርፕራይዝ አያደርገው። ምንም ነገር እግዚአብሔር ሁሉን አስቀድሞ አዋቂ ነው። ኦምኒሸንት ነው። ሁሉን ቀድሞ የሚያውቅ አምላክ። ስለዚህ እግዚአብሔር ወደፊቱን አዋቂ ነው። በሰው ትውልድ በሰው ታሪክ መካከል ጣልቃ ይገባል። ታሪኮችን የመራ ሰዎችን ያገናኛል፣ መንገዶችን ይከፍታል። እግዚአብሔር በሰው ጉዳይ ውስጥ በደንብ አድርጎ ይገባል። በአንተም ጉዳይ ይገባል። እግዚአብሔር በቤት ጉዳይ ይገባል፣ በልጆች ጉዳይ ይገባል፣ በሕዝብ ጉዳይ እግዚአብሔር ይገባል። ሃሌሉያ! ለዚህ ትንቢተ ዳንኤል የሚነግረን አንዱ ነው። የሶስተኛው ነጥባችን ትንቢተ ዳንኤል አንዱ የሚነግረን ነገር በሰው መካከል ደግሞ መግባት ብቻ አይደለም፣ እግዚአብሔር የበላይ ተቆጣጣሪ። በእስልምና አንድ ታሪክ አለ። እነዚህ ምንድነው የሚባሉት? እነዚህ አሊንና መሐመድን የሚያመልኩ የሚከተሉ ሰዎች ዶክትሪናቸው የተለያየበት አንዱ የሺያና የሱኒ ዶክትሪን ማለት ነው መለያየቱ አንዱ ምክንያት በቃ አላህ ሊባርክ ሲል አንተና አቋርጦ ገባና በረከቱን ወሰደ ወይንም ደግሞ ሽልማቱን ወሰደ ወይንም ሹመቱን ወሰደ የሚል ነው። ምናልባት ያዕቆብ አይነ ስውሩን ያዕቆብ ሊያደናብሩ ይችላሉ። እግዚአብሔር ግን አይደናበርም። ከኔ ጋር ናቸው። እግዚአብሔር በማንም አይታለልም። እስቲ ይሄንን በሉ። እግዚአብሔር በማንም አይታለልም እና በሰው ታሪክ እግዚአብሔር የበላይ ተቆጣጣሪ በቃ አስቀድሞ የሚያምላክ ነው። ይሄ ምን ይሰጠናል መሰላችሁ? እግዚአብሔር የሚያውቀው ከሆነ አርፈን እንድንኖር ያደርገናል። አሜን። በትንሽ በትልቁ የሚጨነቁ ሰዎች፣ ይህንን የማያውቁ ሰዎች እግዚአብሔር ባንተ ጉዳይ ውስጥ አለ። እግዚአብሔር በልጆችሽ ጉዳይ አለ። አሜን ነው። በቤታችሁ ላይ እግዚአብሔር አለ። በትዳራችሁ ላይ እግዚአብሔር አለ። በቤተ ክርስቲያን ጉዳይ እግዚአብሔር አለ። በሕዝብ ጉዳይ፣ በአብያተ ክርስቲያናት ጉዳይ፣ በሚሰማው በሚታየው ትርምስ መካከል ማን አለ? እግዚአብሔር አለ። አሁንም እግዚአብሔር በዙፋኑ ነው። አሜን አሜን። God is in control። እግዚአብሔር ኮንትሮል ያላረገው ከእግዚአብሔር ኮንትሮል ውጭ የሆነ ምንም ነገር የለም። ሰላም ለእናንተ ይሁን። God is in control። አጠገባችሁ ላለ ሰው God is in control በሉልኝ እስቲ። ሃሌሉያ! ስለዚህ እግዚአብሔር የማይገዛው ርስት የለም። እግዚአብሔር ያላየው ነገር የለም። ከእግዚአብሔር አይኖች የተሰወረ ምንም ነገር የለም። ዳንኤል ይህንን ያስተምረናል። ምንም ሰርፕራይዝ እንዳትሆን። አምላክህ እግዚአብሔር ሉዓላዊ አምላክ ነው። ምንም ነገር ሰርፕራይዝ አንተ ልትሆን ትችላለህ። እግዚአብሔር ግን የወደፊቱን አዋቂ አምላክ ነው። እግዚአብሔር የበላይም ተቆጣጣሪ ነው። ሲደመድመው ታሪኩ ደግሞ እንደዚህ ነው። እግዚአብሔር በክፉ አይሸነፍም። ክፉ ሁል ጊዜ ተሸናፊ ነው። አሜን። የዳንኤል መጽሐፍ የሚነግረን ይሄን ነው። ክፉ ሁል ጊዜ ተሸናፊ ነው። ክፋት ሲሸነፍ ታያላችሁ። ተንኮል ሲሸነፍ ታያላችሁ። በእግዚአብሔር መጽሐፍ ላይ በእግዚአብሔር ታሪክ ላይ ክፋት ሲበረታ፣ ክፋት የበላይ ሲሆን አትመለከቱ። ክፋትን ይነቅለዋል እግዚአብሔር። ሃሌሉያ! ስለዚህ እግዚአብሔር አሸናፊ ነው። በክፉ አይሸነፍም። እስቲ አሜን በሉ።
ክፉ አይሸንፈኝም በሉ እስቲ። ክፉ አያሸንፈኝም። ክፉ አያሸንፋችሁም። ክፉ ቤተ ክርስቲያንን አያሸንፋትም። ክፉ ትዳርህን አያሸንፈውም። ክፉ ጨለማ ቤትህን አያሸንፈው። እግዚአብሔር መልካም ስለሆነ እግዚአብሔር አሸናፊ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የሚዋጋላችሁ እግዚአብሔር ነው። አሸናፊው እግዚአብሔር ነው። በታሪክ ውስጥ እግዚአብሔር ይገባል። በታሪክ ውስጥ እግዚአብሔር አሸናፊ ነው። አለቃ ነው። በቤቱ ላይ አለቃ ነው። በባሪያዎቹ ላይ አለቃ ነው። በፋይናንስ ላይ አለቃ ነው። በትዳር ላይ አለቃ ነው። እግዚአብሔር አለቃ ነው። ኦ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር ስም የተባረከ ይሁን። ስለዚህ ወገኖች ሆይ ይሄ ዘመን እግዚአብሔርን እጅ የምናይበት ዘመን፣ ይሄ ዘመን ተግዳሮት የበረታበት ዘመን ነው። የስ ተግዳሮት አለ፣ እግዚአብሔር ግን በዙፋኑ ላይ ነው። ስለ ዘመን ፍጻሜ አንዳንድ ጊዜ ሰዎች የኔን ቪዲዮዎች ይቆራርጡና ማስፈራሪያ ያደርጉታል። ፓስተር አስፋው ማስጠንቀቂያ ሰጡ ይላል። አጠገብ ያሉት ፑቲን ናቸው እኮ። ፓስተር አስፋው ፑቲንን ማስጠንቀቃቸው የሚገርም ነው። እና እንደዚህ የቆራረጡ በቃ የትንቢቱን መልእክት ማስፈራሪያ ነው። ኖ ትንቢት ማስፈራሪያ ነው። ትንቢት ተስፋ ነው። አሜን አሜን። ትንቢት መጽናኛ ነው። ትንቢት መፎሻችን ነው። ትንቢት ተደላትለን የምንኖርበት ነው። ብዙ አሉ ከሄኬዮዜ ዱምስዴ ፕሪቸርስ የሚባሉ በቃ ዘመኑን ፍጻሜ ይነግሯችሁና በቃ ተስፋ የለውም፣ በቃ ናሳ እንዲህ ልትፈነዳ ነው ፕላኔቷ፣ እንደዚህ ካሁን በኋላ ምድር ሰስቴን ማድረግ አትችልም፣ ብዙ የሚሉ ዜናዎች አሉ። መጽሐፍ ላይ ስንመጣ ግን እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ከታላቁ መከራ ልጆቹን ያድናቸዋል። እግዚአብሔር ጨለማን ያበራል። እግዚአብሔር ከድካም ያበረታል። እግዚአብሔር የተስፋ አምላክ ነው። ነገን የሚያኖር አምላክ እግዚአብሔር ነው። አረ አሜን ይባላል። እሺ በዚሁ ሰመራይዝ አደርጋለሁ። ወደ ባቢሎን ዛሬ መወስዳችሁ ምክንያት አለኝ። ወደ ባቢሎን ስንሄድ በሚቀጥሉት ትምህርቶቻችን በጣም ወጥ የሆነ ነገር ይዘን እንሄዳለንና ዳንኤል ባቢሎን ገባ። then what happened? ምን መጣ በዳንኤል ላይ ሄዳችሁ ተመለከቱ። እሱን ኢንዶክትሪኔት ወይንም ደግሞ ባቢሎናዊ ለማድረግ ያስተምሯቸው ጀመሩ። የባቢሎን ትምህርቶችን ይማራሉ። የባቢሎንን ምግብ ያበሏቸዋል። የባቢሎን ስም ይሰጧቸዋል። ያለ ውዴታቸው ጃንደረባ ያደርጋል። ይሄ አሲሚሌሽን ይባላል። በቃ ማመሳሰል፣ ማቀላቀል። በጣም ከሚገርማችሁ ቅድም ሲጀምር ዳንኤል ማለት እግዚአብሔር ዳኛዬ ነው ብያቸዋለሁ። የስሙ ትርጉም ሲቀይሩት ስሙን ብልጣሶር ወይንም ቤልሻዛር በትክክለኛው አጠራር። ቤልሻዛር ማለት ቤል የተባለው አምላክ ልዑል ማለት የቤል ልዑል። የዳንኤል ስም ተቀየረና የእግዚአብሔር ሳይሆን የቤል ተባለ። ሐናንያ ወይንም ደግሞ አናንያ የተባለው የስሙ ትርጉም በእግዚአብሔር የተወደደ ማለት ነው። ይህን ስሙ ተቀየረና ሲድራቅ ተባለ። ይሄ ማለት ራቅ ለተባለው ወይንም ደግሞ የፀሐይ አምላክ ነው። ራቅ ለተባለው የፀሐይ አምላክ እሱ ማስተዋሉን የከፈተለት ተባለ። የራቅ ልጅ ማለት ነው። ራቅ የባረከው ማለት ነው። ይሄ አናንያ ወይንም በእግዚአብሔር የተወደደ የሚለው ስም ተደለዘ ወይንም ተሰረዘ። ሌላ ስም አዛሪያ እግዚአብሔር ረዳቴ ነው ማለት ነው። ስሙ ተቀየረና አብድናጎ ተባለ። ይሄ ማለት ነጎ የተባለው አምላክ አገልጋይ ማለት አብድናጎ። ይሄ አብዲ ከሚለው ከአማርኛችንም ጋር ተወራራሽ ቃል ትመለከታላችሁ። ነጎ የተባለው አምላክ አገልጋይ ማለት ነው። የመጨረሻው ሚሳኤል የሚባለው ወጣት ደግሞ ወይንም ሚሻኤል የተባለው ልጅ እንደ እግዚአብሔር ያለ ማን ነው ማለት ነው። ኤል መጨረሻ ላይ ታያላችሁ። እንደ እግዚአብሔር ያለ ማን ነው ማለት ሲሆን ነገር ግን ስሙ ተቀየረና ሚሳቅ ወይንም ሜሻክ ተባለ። ትርጉሙ እንደ ቪነስ ያለ ማን ነው። ቪነስ ከዋክብቶች እና የአንዱ የባቢሎናውያን ትምህርት ስለ ከዋክብት ነው። ብዙ በውስጧ በጣም የስልጣኔ መጀመሪያ ስለሆነ የባቢሎን ሲስተም እስካሁን ድረስ በምድር ላይ አለ። ታላቂቱ ባቢሎን ወደቀች የሚለው ሲስተሙ ሲፈርስ መጨረሻ ላይ እንዳለ ኢኮኖሚ ሲስተሙ ሲፈርስ ባቢሎን ወደቀች ተብሎ ይታወጃል። ከጥንት እነ ናምሩድ የመሰረቱት የባቢሎን ሲስተም እስካሁን ድረስ በዓለም ላይ ትመለከታል። ስለዚህ እንደ ቪነስ ያለ ማን ነው የሚለው የነሱ አስተምህሯቸው አምላካቸው። ስለዚህ ባቢሎን ሽናር በሌላ ስሟ ሽናር ትባላለች፣ ወይም ሰናኦር በአማርኛችን ሲተረጉማ ሰናኦር ትባላለች። ባቢሎን የከላዳውያን ምድር ተብላ በሌላ ጊዜ ተጠርታለች። የስልጣኔ ምንጭ የነበረች በሁለቱ በጤግሮስ እና በኤፍራጥስ ወንዞች መካከል የነበረች አገር ናት። ያ አካባቢ ምንድነው የሚባለው? ፈርታይል ክረሰንት ይባላል። ክረሰንት ማለት ጨረቃነት ነው። ልክ ከታች ጀምራችሁ አሁን ማነች የምትባለው ሀገር ካለችበት ባለሳሳት ኩዌት ካለችበት ከታች ተነስታችሁ
ከዚህ አሁን ካለ ጦርነቱ ካለበት አካባቢ ወደ ላይ መታችሁ በዚህ በሶሪያ ምድር በሴም ታይም ደግሞ በዚህ በኖርስ ቱርክን ጫፍ ነክቶ ቁልቁለት ወደ እስራኤል ወርዶ እስከ አባይ ወንዝ ድረስ ያለው እንደዚህ ጨረቃ ቅርጽ ስላለው ፈርታይል ክረሰንት ይባላል። ብዙ ጊዜ እና አብርሃም ጉዞ ሲያደርጉ ቀጥታ ከዚህ ተነስተው እንደዚህ አቋራጭ ቢሄዱ ምድረ በዳ ነው። ስለዚህ እንዳለ ያንን ፈርታይል ክረሰንቱን ወንዝ ያለበትን እነዚህ ሁለት ወንዞች ያሉ ጤግሮስ እና ኤፍራጥስ የሚባሉት ኤደን ገነት እዛ አካባቢ ነበረች። በዛ አካባቢ ነበር የሚሄዱት ለምለም ስለሆነ የኤደን ገነት በዛ ስለነበረች በጣም ልምላሜ ብዙ ሕዝብ ይኖርበትም የነበረው ይሄ ለምለም አካባቢ ይሄንን ቴሪቶሪ ነው እንዳለ መሶፖታሚያ ተብሎ እና ይሄንን ፋውንዴሽን ከሰጣችሁ ባቢሎን በዳንኤል ዘመን ወደ 200 ስኩዌር ማይልስ የሚያህል ስፋት ያላት የግንቡ ውፍረት በቃ መንገዶቹ ልክ እንዳሁኑ ዘመናዊ ከተሞች ስኩዌር ነው። በቃ መንገዶቹ ይጋጠም የግንቡ ውፍረት በላዩ ላይ 6 ሰረገሎች በላዩ ላይ መንዳት ይችላሉ ጎን ለጎን ስፋታቸው በመካከል እንደገና ወንዝ ያረጉበትና ሌላ ደግሞ ሌላ ግንብ እንደዛው አይነት በጣም ፎርቲፋይድ በጣም የታጠረች ከተማ ናት። እንደ ሮም ሌሎች እንደ ኢስታንቡል እንደዚህ ትልቅ ከተሞች በዛ ዘመን ላይ ግንብ ነበራቸው። እና ይሄንን ካልኳችሁ እዚህ ላይ አንጠልጥዬ ልተዋችሁ እና በሚቀጥለው ሴክሽን ላይ ከዚህ መጽሐፍ ላይ ተነስተን ወደ ትንቢቱ ትርጉም ውስጥ እንገባለን። ታሪካዊና ፋውንዴሽን የሆነውን ነገር አስቀድሜ ልተውላችሁ ብዬ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር በስራ ላይ ነው። በእኛ ጉዳይ እግዚአብሔር ጣልቃ ይገባል። እግዚአብሔር ሰልፍን ይሰልፋል፣ ይረዳናል፣ ይታደገናል። እግዚአብሔር ከሕዝቡ ጋር ነው። የተባረከውን ተስፋችንን እንማራለን። ሁሉ ሰው ተነስቶ ይጸልያል አሁን። ሃሌሉያ። የተወደዳችሁ ቅዱሳን የጌታ ቤተሰቦች፣ በመጨረሻም ይህ ትምህርት የሚያሳስበን አንዱና ዋናው ነገር ይህ ነው። እግዚአብሔር ሩቅ አይደለም። እርሱ በሕይወታችን ውስጥ እየሰራ ያለ በቃሉ የሚናገር ድንቅ አምላክ ነው። ከዚህ ጥናት የምንቀስመው ትልቁ ትምህርት ልባችንን ለእግዚአብሔር መንፈስ መክፈትና በቤታችንም ሆነ በሕይወታችን የእግዚአብሔርን ያልሆነን ነገር ሁሉ አራግፈን መጣል ነው። ወገኖቼ ክርስቶስ ኢየሱስ በክብር ይመጣል። ያ ቀን የድል ቀን ነው። ስለዚህ እስከዚያው ድረስ ዘመናችንን ተረድተን በቃሉ ጸንተን ለጣዖታት ሳንሰግድና ለእውነት እየተዋጋን እንኑር። የእግዚአብሔር መንፈስ ቅዱስ ይህንን ቃል በልባችሁ ያትምባችሁም። ትኩረታችሁን ወደ ጌታ አድርጉ፣ እርሱ ታማኝ ነውና። አብራችሁን ስለቆያችሁ ምስጋናዬን አቀርባለሁ። በቀጣይ ትምህርቶች እስክንገናኝ የጌታ ሰላም ከሁላችሁ ጋር ይሁን። አሜን።